ውስጥ ነፃ አድርገ እንዳልክ ኦርቶዶክስ የነበረ ከዛ ደግሞ ዲያቆን የነበረ ሰው ነው አይደለ እንደሚለን በዚህ ሁኔታ ውስጥ ሆኖ ዲያቆን ሆኖ አንድ ዲያቆን ለካህን ምን አይነት ቦታ እንዳለው ካህን ተግባሩ ምን እንደሆነ ቢያንስ አትመንበት በኦርቶዶክስ ምን አይነት እይታ አለ የሚለውን ያውቃል አይደለ ብለን እናስብና ማለት ነው ማስተዋሉንም ማወቁንም የተነጠቀ ሰው ነው ግን ያውቃልና አሁን ቄስነታቸውን አይቀበል ምንም እንትን አይበል ለኦርቶዶክሳውያን ሲባል ማለት ብዙ ህዝብ ነው የሚሰማህ እኮ አይደለ ብዙ ህዝብ እየሰማ ያሉነ ነገር እንደምታስተላልፋለ ወጥቶ እንደዛ አይነት ቃላት የሚጠቀማቸው ቃላቶች ዱርዬ ምን ማይለው ነገር አለ ኮሜንት ላይ ማለት ነው እንደ ሰው አይወያይ እንደ ሰው መጽሐፍ ገልጦ አያወራ አስፋልቱን ሲሽኮረመም እንደ ሴቶች በፊልተር ቪዲዮ ሲለቅ ነው የምናውቀው እንዳልክኔ በትምህርት የሚታወቅበት ምንም ነገር እኮ የለም አፌ ተመቸኝ ብሎ ሰው ላይ እንትን ሲል ሲሳደብ ምናምን እውነት ለመናገር የሚታወቀው ማለት ነው ትምህርት ላይ ከሆነ ይሄው ከዚህ በፊትም ብያለሁ እንዳልክ ደፍሮ ትምህርት ላይ ማውራት ከቻለ ሁሉ ጊዜ ልናወራው ዝግጁ ነን ትምህርት ላይ እኮ የሚገርም ነገር ኑሐሚ ራሱ እኮ ዲቤት ጠርታው እኮ እሷማ ታሰጠዋለች ወይ ነው የምትለው እሷ ራሱ እኮ ጌታ ኧረ በጣም ነውረኛ ናቸው በእውነት ሰላማችሁ ይብዛ የይቅርታ ቪዲዮ ነው ይሄኛው ትላንትና ውይይት ነበረን ማታ አይ ቲንክ ኤፍሬም ቤት እና ትክክል ያሉ ነገሮች አፕን አድርጓል ከኔ የማይጠበቁ ነገሮች አፕን አድርጓል ትላንት በጣም ሎንግ ዴይ ነው ያሳለፍኩት ኤግዛስቲቭ የሆነ ዴይ ነው ያሳለፍኩት ሰርግ ላይ ነበርን ኤንድ ማታም ከልጆች ጋር ነበርን ጩኸቶች ነበሩ ኋላ እየሰማችሁ ከነበረና በዛ መሀል ሆኜ ነው እንግዲህ እየገባው እየወጣው ሳወራ የነበረው ኤንድ በጣም እላፊ መስመር ያለፉ እላፊ የሆኑ ንግግሮች ተናግሬያለሁ ከኔ የማይጠበቅ ኤንድ ያው በጽሁፍ አስፍሬያለሁ ግን በዚህ በቪዲዮ ልናገር ብዬ ነው በጣም ብዙ ሰዎችን ነው ኦፌንድ ያደረኩት በውስጥም መጥቶ ያናገሩኝ ሰዎች አሉ ሌሊት በዛው ሰዓት እንኳን መልሶ የደወሉልኝ ሰዎች አሉ ከኔ አይጠበቅም ሰች ዲስክሬስ ነው የተናገርኩት ነገር እና ሶሪ ለማለት ነው የመጣሁት ማለት ነው እና በእግዚአብሔር ስም ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ ተባረኩ እግዚአብሔር ለሁለት አላየህም እንደ መዝሙር የፖስተውን እንዳልካቸው እየሮጡ ቀነኒሳ አይቀርባቸውም ሁሉ እኮ አብል ያውልህ በዚህ ጋር ቡርጉድ አጭሰው በዚህ ጋር ቡርጉድ በሉ ባንጃ አጭሶ አስበዋል እንዴ ፊታቸው ሁሉ ያስታውቃል እኮ ተጠቃቅመው ራሱ እኮ አይቷል ቪዲዮን ሲሰራ አባብቷል እኮ አይ ተጠቃቅመዋል የሚያምር ነገር ነው የተጠቀሙት አይቼው የሚያምር ነገር ኧረ ካልቪን የስራኒስት ጌታ ድህነት አይጣጣም ብለህ በቃ አካባቢያንም በሙሉ ቀምቃሚ አድርገህ ጨረስካቸው ለምን እኔ አንተ ቦርዴ እንደዚህ እንደሚያደርግ አላውቅም ነበረ ታውቃለህ ሻሜታ እንደዚህ እንደሚያደርግ አላውቅም ነበረ መጀመሪያ እንዴ አንተን እኮ አይ ቶናቸውም ተመሳሰለብኝ እኮ እኔ እኮ ግራ እግዚአብሔር ምስክሬ ካልቀመቀምክ በስተቀር እንዲህ አይነት ድምፅ አታወጣ ጌታ ምስክሬ አይ ደግሞ ቶሎ ሚውት ማድረጋቸው የቺኮች ድምፅ ነበር እኮ አረ እኔ ሰምን ሸሚዝሽን ሰብስቢ ምናምን ሲላት እኮ አረ ሚውት አድርጓል ይመቸው አገራዊ መጠጥ ግን ይከብዳል እንደ ሀገር ነው የተዋለው እና ኮነም በደረቁ ኮንት ምንለው እኮ ጌታ እንዴ በደረቁ ፉን አዮባ እንኳን ደህና መጣ አዮባ ጋይስ እኔም የለቀኩት ቪዲዮ አለ ሪፖስተር እኔም የለቀኩት ቪዲዮ አለ በእውነት እንዴ አማን እኮ ችግር የለበትም እኮ ይታወቃል እኮ በዚህ ጉዳይ አማን ችግር የለበትም ይበላልም ይጠቃቀማልም ይጠጣልም ይሰክራልም እሱ ችግር የለውም ያም ችግር የለበትም ችግሩ አሁን አይ
ስለ ጨብሲው አታወራ ይሉኛል። ስለ ጨብሲው ብቻ አይደለም ከጎን ስላቀፋቸውም ላወራ እችላለሁ። እኔ እግዚአብሔር ምስክር እኔ ነኝ የከፈትኩት እኮ እኔ ባይዘው እኔ ታናሽ እኔ አንተ ሙዬና እኔ የታናሽነት ምክሬን ልሰጣቸው ነው እንትን ያልኩት። እኔ ራሴው እንትን ልምከራቸው ብዬ ከሰሙን እኮ ነው። አሁን ትልቁ ችግር ከሰሙን ብለን እኮ ነው። ወይ ኢዮባ እየተናገርክ ነው ጋይስ? እኔ ጋር ነው ወይስ ኢዮባ? እየሞከርን ነው እኛንም እኮ ቢያሳዩን ተቀምቅሞ እንዴት እንደሚገባ ወይ ኢዮባ ልምድማ ዝም ብሎ አይመጣም። እኮ ልምድ እኮ ነው ባይዘው እኔ እኮ በጣም እኮ እንትን ያለኝ የእንትና እኮ አይደለም እኮ እኔ አንደኛው እኮ እናውቀዋለን፣ ችግር የለውም እኮ ሊያውም ዲም ላይት ከሌለ ራሱ እኮ የማይመቸው ሰው እኮ ነው። ግን ያቺኛዋን እኔ ምስክርን አንድ ጎረቤት በጭስ ካልታጀበ የጠጣ የማይመስለው ልጅ አንተ እኔ እኮ ማታ ነበርኩ እኮ ገስት ላይ እኮ ማን አውርዶኝ እንደሆነ እኮ እንቅልፍ ይዞኝ ሄደ እኮ በእውነት ነበርኩ እኮ ገስት ላይ። አይ ትነቃ ነበር እኮ እዛው ብትኖር ትነቃ ነበር። በዛ ድምፅ ኧረ እኔንም አስተኝቶኝ ነው ያለው። ጋዲን ውጣ ያሉበት መንገድ ጋዲን ውጣ ያሉበት የተባበሩበት መንገድ እኔ እግዚአብሔርን የምር ፌርሊ ነው የምናገረው። እግዚአብሔር ምስክሬን ኢዮባ እንደዚህ አይነት ድምፅ ቀምቅመ ካልሆነ አይወጣም። ጌታ ምስክር ሰብስቢ የመጨረሻውን ድምፅ ሰምተሃል ኢዮብ? መጨረሻ ላይ ሂዳ አንቺ ደግሞ ሸሚዝሽን ሰብስቢ። ከዛ አለ እኮ እንዲህ እኮ ሸሚዝን ሰብስቢ። ደግሞ ይህን ድምፅ የት ነው የማውቀው? እኔ ራሴ አንተ ደግሞ አመሳሰልከው እኮ ወንድማችን። አንተስ ቤት ነው ወይስ የት ነው? የት ነው መታን? እዛው ነው። ግራ ገባኝ። እየመጣው ነው ወይ ቲስኮ አይ እኔ እንደውም እንትና እነ ኤፍሬም እኮ እዛ ተሻሉ። እውነት ለምን እኔ ከዚህ ሰው በራሱ ማለት መጽሐፍም እንደሚል በሰው ጉድፍ ያለ ነገር እንትን ከማለት በፊት አንተ ውስጥ ያለውን ነው አይደል የሚለው። እና አማን ከዚህ በፊት እሱን እግዚአብሔር ነው የሚያጋልጠው። መቼም መረዳት የሚችል ሰው አይደለም። ድል በድልን ሲሳደብ ጠጥተ ነው ጠላ ግፈመት ተብሎ ውይይት ላደብ ከቀለሜ ጋር ወር አልሞላውም። ጭፈራ ቤት ሲጠጣ ቢኒያም ሽታ የለቀቀበት። ከዛን የሆነ ጊዜ እንደዚሁ አፍልቶ በጣም በቃ ያዙ ይልቀቁኝ ብሎ ነበረ። እንትና ዳጊ የዛሬን ያርገውና ዳጊን አስነስቶ ለቀቀበት። ምን አለ? እኛ ቤት እኮ አይደለም ጉዳዩ ራሱ ጋዛው እና አሁን በቃ እንደዚህ ውስጥ አትግቡ። እውነት እኔ ምን ታዲያ ልጅ አትሪክ ሰራ በለኛ አትሪክ ሰራ በለ የማታውን እኮ እናንተ አላችሁ፣ እኔ አልሰማሁም እኮ አትሪክ ሰራ በለ። ኧረ ማታ አንተ በእውነት ታሜ ሻሜታ አይመስለኝም። ሻሜታ እንዲያደርግም እኮ ጌታ አይ ኮረፌ ነው ኮረፌ ነው ኮረፌ ነው። አዎ ድምፅ ወፈር አድርገዋል። ኮረፌ የሚባልም ነገር አለ። የሚገቡበት ቦታ ኮረፌ አለ። አይ ኤኒዌይ እኔ ፖዚቲቭሊ ነው። እኔ ፖዚቲቭሊ ቪዲዮ ለቀቅ ያለው
እንደው እንደ ምክር ያው ሲጠጡ እንትን ባይሉ እኮ ነው እንትን ችግር የለውም እኮ አይመቻቸው። ግን እኔ ደግሞ ቡርጉዳ ያጨሰ ፊት የሚመስል የይቅርታ ቪዲዮን አይተከዋል እኮ የጧት ፊት እኮ አለቀ። አንተ እንዴት ይለቃል እኮ የሆነ ሽሮ እንትን እኮ ማስለቀቂያውን እኮ መውሰድ አለበት። እሱ ደግሞ እንትን ላይ ይሰራ መሰለኝ ፊት ላይ ይሰራ እንጂ የብርጉድ ነው እሱ ወይባ አይደለም ታውቃለህ። እርግጠኛ ግንዱን ነው ያጨሰው። አይ የእውነት በጣም እንትን ባይሉ አሪፍ ነው እኮ። አይ አድሮ ነገር የይቅርታ ቪዲዮ ከምሰራ እኮ ነው ያም እንትን ላይ ያልኩት። ነገ አድረ የይቅርታ ቪዲዮ ከምሰራ በቃ እንዲህ ባትመጣ እንትን ባትል አሪፍ ነው ለማለት ነው። ይቅርታ ብለዋል እንዴ? አዎ ይቅርታ ጠይቅ። ማን ያለው? አማን ሰርቶ አረባክ እንደዛ ከለቀቀማ ምን እንዴ ተሙታ እኛ እኮ በጣም ክርስቲያኖች እኮ ነው ይቅርታ ልባለ። አይ በእውነት ይቅርታ ጠይቋል። ሸሚዙ ነው ይቅርታ ያልጠየቀው። ሸሚዙ ሰብስቢው። እኔ አልገባኝ። ማታ ሰርግ ላይ ነበርኩ፣ በዛ ድካም ውስጥ ነበርኩ ምናምን ነገር አለ። እኔ ድምፁ ድካም ውስጥ ያሉ ግን አይመስልም። ድምፁ ድካም ውስጥ ያሉ አይመስልም እንዴ? አይደለም። ከዛ በፊት እኮ የሆነ ቤት ላይ እኮ ኤፍሬም ምናምን የሚባለው ቤት የሆነን ልጅ እኮ በጣም ሲሰርበው ነበር ክርስቶስን። ምንድን ነው ያጠፋው ሲባል በቀደም ባለፈው ምናምን ይላል። እንዴ በቀደምና ባለፈው የልጅ ተምታቶበታል። አጋጣሚውን እየተጠቀምካት ነው። አጋጣሚውን የሚጠቀምብህ እንግዲህ እኔ ብዬዋለሁ። እኔ ባይዘዌ ነግሬ ነው የገባሁት። እኔ ያገኘሃለሁ ያገኘሁለት ላይ ብገባባለሁ ብዬዋለሁ። ጌታን እኔ አልዋሽም። እኔ ያገኘሃለሁ ያገኘሁለት ግን እኔ ምክር እኮ ነው። እኔ የታናሽነት ምክር እኮ ነው። ችግር የለውም ጠጣ፣ ትምህርትም ይፈቅዳል። ስጠጣ ግን ላይ ብላት ሲሶ እኔ እንዲያውም ትንሽ እዛ ውይይት ላይ የኤፍሬምን ጨዋነት ላይ ይቻል ኤፍሬም ዘግቶ መውጣቱን በጣም ላይ ከበደ። እሱ ላይም እኮ ጮህበት እኮ ኤፍሬም እኮ ነው ፖለቲካ የሚያሰራብን ሲሉ እነዚህ ሰዎች ዛሬ ምን እንደወሰዱ አላውቅም ብሎ ድርግም እኮ ነው ያደረገው። አላውቅም እንዴ ላላ ኤፍሬም እንደለማዱ አንተ ጠላ ስጠጣ ወንጌል ሰብክ ነበር ይላቸዋል። ኤፍሬም እኮ ዋዛ አይደለም ቀለሜን ያለው ኤፍሬም እንዴ ኤፍሬም አልሰማም እንደ ኤፍሬም እኮ ነው ራሱ እንትን የሚያሰራን ሲል ወንድሜ ይሄ ነገር ሌላ ጣጣ እንዳይመጣብኝ ብሎ ድርግም እንዴ ቻውም እኮ ደህና ደሩም አላለም እኮ ኤፊ እንዴ ስማ ከቀለሜ ጋር በፊት የተጣሉ ጊዜ ያለውን ሰምተሃል? ኤፍሬም ባለ ጊዜ ነው ባለ ሀገር ይለዋል። ጠላ ስጠጣ እኔ ወንጌል ሰራ ነበር አለ። ስማ የማነው አማኒ ይቅርታ ጠየቀ ምናምን ከተባለ ያው እንግዲህ ይቅርታ በተባለ ነገር ላይ ምንም ማለት ያኛውን አፈር ግን የተወሰነ እንሄድበታለን። ይቅርታ ጠይቋል። እኔ እኮ ይቅርታ እንደጠየቀ ቪዲዮ ላይም ተናግሬያለሁ። ግን እንደዚህ ይቅርታ ከመጠየቅ በፊት ግን ጥንቃቄ እንዲያደርግ ነው ወደፊት ማለት ነው እንጂ እንትን አይደለም። አንተ ቆንጆ ሀሳብ እኮ ነው ሲስ ያነሳው እኮ አንተ እኮ አሁን እኮ አይጋጭም ይስማማል። አጠጡ አይደለም ቪዲዮ ላይም ራሱ ይቅርታ ጠይቋል። አትግቡ ነው እንትን ነው የመጎችን እኮ መጠቀም እኮ ነው። ይስኮ በጣም ሸገር አስታራቂ ነገር እኮ ነው ያነሳው። የመጎችን ይጠቀም ችግር የለውም። ባኝም ሲሳይ መጠጥ ችግር የለውም እንዴ ሲስ? ከትምህርታቸው አንጻር ነው እሱ ያወራው። ከትምህርታችሁ ነው ከተምህርታቸው የሆነ ቪዲዮ ላይ አላየም እንደ ሉተር የሚነፋ ነበር ብሎ ተነስቶ የነፋበት ዛሬ ቪዲዮ ለቅቅ ያለው ጋይስ ዛሬ የሲስ ቀን ነው።
ወደኛ ሳይዞርብን እኛ እናምልጥ ጋይስ። እንዳልክ ላይ ለቀቁት ቪዲዮ ላይ ሄጄበታለሁ። መላ በሏት አካውንቷና ጋይስ። ቪዲዮ ላይ ይመች ሂድበት። ኧረ እኔ ብዬዋለሁ። በቃ እኔ በማገኝ ሰዓት አገኝ። ጋይሶች ናቲ የምትለው ነገር አለ? የተለየ ነገር ከእናንተ የምለው ነገር የለም። እንዴት ናችሁ? እግዚአብሔር ይመስገን። እኔ እንትን አማን ይቅርታ ስለጠየቀ አማን ላይ ምንም ነገር ማለት አልፈልግም፣ ግን እንዳልክ ላይ ነው ያው ቪዲዮም ሰርቻለሁ። ለወደፊቱ ምክር ነገር ጣል አድርግበት። ያው ሰው ይቅርታ ከጠየቀኛ ክርስቲያኖች አይደለም ያው ዝም ብሎ ማለት ነው። እንዲህ ይቅርታ ጠየቀ ማለት እኮ ምክር እኮ አይገባውም ማለት እኮ አይደለም እኮ ምክር ቢጤለ ናቲ። ግን እኔ ለእንዳልክ ነው እንዳልክ የእንዳልክ አንተ እኮ ዝም በል ሶሪ እንዳልክ አለመሰልጠን ምናምን ነገር በጣም ነው የሚገርመኝ። እንዳልክ ከተማ ገብቶ የማይሰለጥን ሰው ማን አይቶ ከተማ እኮ አልገባም እኮ ከተማ የት ነው እንዴ? አዲስ አበባ ምን ክፍለ ሀገር ነው? ገጠር ነው አይደለም። ትላንትና እንዲህ እያሉ ነው የቀመቀሙት አሉ። ይሄ ሁሉ ከተማ ነው። አዋንሻ ይሄ ሁሉ ከተማ ነው። ይሄ ሁሉ ቺኮች ለኛ ነው። አንቺ ደግሞ ሸሚዝሽን ሰብስቢ። ሰርግ ነበር አለ ደግሞ የሸሚዟን አሰባሰብ ነው ጌታን በእውነት እንዲታመኑ ለቅሶ ነበር ንቢሉ ይሻል ነበር። ይሄ ሁሉ እንዳልክዬ ይሄ ሁሉ ኮሮፌ ለኛ ነው። ይሄ ሁሉ የኮሶ ቢጠቀም ይሻለው ነበር ለቅሶ ነኝ ብሎ ባራዳ ወይኔ እኔ እኮ በጣም የሚያሳዝነው እኮ የፕሮቴስታንት አቃቤ እምነት በእነዚህ ላይ መውደቁ እኮ ነው። ክርስቶስን እኔ እኮ ምስቆ እኮ ወድጄ በእውነት በጣም ማዝነው። እግዚአብሔር ምስክሬ። እንዳልክ የትኛውን እንትን ሲሰራ ነው? የትኛውን አስተማሪ ነው እንደዛ የምትለው? እንዳልክ ያቅባል እኮ አቆናፉን ነበር አሉ ትላንትና። እግዚአብሔር ምስክሬ። ቆይ ውረዱ እናንተ። ምንም አየኋችሁ፣ ምንም አትጠቅሙኝም። ገስት ሊሆናችሁ እግዚአብሔር ምስክሬ። አየኋችሁ፣ ምንም እኔ ብቻዬን ልወጣ። እግዚአብሔር ምስክሬን። አንዷ በውስጥ ምን አለች? ኧረ ኃይለኛ ጸሎት ላይ ነበር አሉ የጸሎት ሲሳይ ከየት ሌላ ቤት ነበርኩኝ። ከየት እንደጠራኝ እንዴት አድርገን የጠራኝ? ኧረ እኔ አልጠራሁም አባቴ። የጠራ መንፈስ ካለ ቼክ አድርግ። እግዚአብሔርን ቫይብሬት አድርጎ ልክ ስነካው ነው እዚህ አሁን የገባሁት። ሌላ ቤት ነበርኩኝ። ኧረ እኔ አልጠራሁም አባቴ። እንዴት ነህ? ሰላም ነህ? ቅድም ሪኩዌስት ልኬ ነበር። ድንገት በሱ ከሆነ አይዶን ነው። እንዴት ነህ? ሰላም ነው ወይ? አለሁ እግዚአብሔር ይመስገን። ዛሬ እንግዲህ ያው ገልጦልሃል። እየቀመቀማችሁ ገዝት አትግቡ ምናምን። እኔ እግዚአብሔር ምስክር ፖዚቲቭሊ ምክር ነው። እኔ በእውነት በክፋት እንዳትወስዱ። እኔ ተቸገር የለም ጠጡ። እኔ እኮ ነው አጠጡ ብዬ እኮ ቪዲዮ አልሰራሁም እኮ አጠጡ ብዬ አልተቃወምኩም እኮ። ከጠጡ አይንዱ ነው ከጠጡ እግዚአብሔር ሰው ትክክለኛ አማርኛ። አንዴ ቪዲዮን ድጋሚ ኤዲት አድርጌው ልምጣ። አንዴ ጌታን ኤዲት ላድርገው። ከጠጡ አንተ ከባድ እኮ ነው። ባይዘው የቅበተ እምነት እኮ ባይዘው እንትን እኮ ነው። አይ ምንም ግን ምን መሰለህ ሴስ እውነት ለመናገር ማንም ያየ ለሚጠጣ አይጠጣ ምንም ያየ ሰው የለም። በዛ ቢሆን ደግሞ ያው እሱ እንትን ይበለው ጌታ ያው እንግዲህ እንትን ይለዋል። ግን ይቅርታ ጠይቋል። ይቅርታ የጠየቀ ሰው ላይ ደግሞ መሄድ እውነት ወንድሜ እንዴ እንዳለ ምንድነው ይቅርታው ላይ ስታክ አደረጋችሁ? እኔዬ ምን እናርግ? ጠየቅኩ አልኩ እኮ ይቅርታማ ጠየቀ እኮ። አልጠየቀም እኮ አላልኩም እኮ። ይቅርታ እኔ
አንተና ነው ወንድማችን እንዳልክና ማን እኔ ምክር ነው እኔ ሰላም የታናሽነቴ ምክር ነው። እግዚአብሔር ምስክሬ በክፋት አትውሰዱ። ይጠጡ ይንፉ ችግር ጭራሽ ይንፉን ጨመርኩ። ሁለቱም ጠጥተው ነው ልክ እንደው እንደዚህ ሁለቱም ጠጥተው ነው እንዴ? ጭራሽ ይንፉም ጨመረበት እኮ ችግር የለውም። ኧረ ተው ኧረ ተው እግዚአብሔር ምስክሬ ችግር የለውም እኮ እንትን ይከለክላል እንዴ ትምህርታቸው? አይ እንትን ነው አሁን እኮ ትምህርቱ ይከለክላል ብለን ኃጢአት ነው እንዳንል ትምህርቱ ይፈቅዳል። እሺ ምን እናድርግ? ሲስ ኧረ ቀለል አድርግ። እውነት የምር እኔ ባይዘው ገብቶኛል ለምን እንደሆነ ሲስ ምን መሰለህ አሁን ቁም ነገር እውነት ግልጽ ተናገር ከተባለ እኔ አሁን መናገር እችላለሁ። ምክንያቱም አይ አንተም የሆነ ጊዜ ሄዶብሃል አንተ ላይ የባጣስከር ምን አሏሽም እኮ አማን በማገኝ ሰዓት አገኛለሁ ሳገኝ እኮ እሱን እኮ ነው የምልህ። እኔ ማለት ገብቶኛል እኮ እኔ አገኝሃለሁ ብያለሁ እኮ እኔ አልዋሽም እኮ ከስጋ ብያለሁ። ገብቶኛል። አሁን በማገኝ ሰዓት እኔ ባለፈው ልክ ስዘጋ እንትኑን የሆነ ነገር ሰርቶ ችግር የለውም እኔ በማገኝብህ ሰዓት አገኝሃለሁ። ኦሬዲ የሆነ ሰው እኮ ያው ጠጪ ያው መንገድ ላይ ሲልከሰከስ ታገኘዋለህ። እኔ ደግሞ አንተ ላይፍ ትገባለህ እኮ ደግሞ ግልጽ ልናገር ያልኩህ እኮ እሱ ነው። ገብቶኛል። የዛኔ የጎባጣ አሽከር ምናምን ብሎ እንትን ስላለ እኮ ያኔ ምንም እኮ ምላሽ አልሰጠሁም እኮ እኔ ችግር የለውም በማገኝ ሰዓት አገኛለሁ ነው ያልኩት። እዴ የሆነ ትቦ ስር ሲልከሰከስ አገኘሁት እኮ እኔ። አንተ ትላንትና ግን ክርስቶስን እንደ ሸሚዝሽ ምናምን ሲላት እኮ አረባ ካማን ማለት ታኝቼ ነበር አላልክም? እንዴት አድርገህ ሰማኸው? የተቆረጠ ቪዲዮ ላይ ሰማሁ። እኔ እኮ ገዝት ላይ ነበርኩ ተፈትፍቼ ነው የወረድኩት እኮ እዲ ጌታን ባይዘዌ ብቻውን አልነበረም ከልጆች ጋር ነበር ይመስለኛል። ያ ነው እንግዲህ ኦብቪየስ ከቺኮች ጋር ነበር እኮ መቼም የወንድ ልጅ ሸሚዝ ምናምን አትልም እኮ የወንድ ልጅ ሸሚዝ ምናምን አይ በፍጹም አትልም እኮ። ኧረ እግዚአብሔር ከኔ ያርቅ ወንድ ልጅ ሸሚዝን ሰብስብ ምናምን ልለው ጌታን እኔ ይሄን ደበረኝ እኮ እዚህ ጋር እንግዲህ ቴክስቱን እንትን ኮመንቱን ተመልከት። ይሄድ በኩሉ የሚባል ፍንዳታ ቄስ አትፍረድበት ጌታ ምስክሬን ሄኖክ ቀምቅሞ ነበር ክርስቶስን። እኔ እኮ ቀልዴን እኮ አይደለም እኮ በእውነት አትፍረድበት። ሽፍታ ቄስ፣ አንደኛው ደግሞ ዳርያዝ የተባለ ሰውዬ ሸለፍታም ቄስ ማስረጃ፣ እንደገና እንዳልክ ደግሞ ዱርዬ ፖለቲከኛ ቄስ። አሁን እንደዚህ ማድረግ እነዚህ ሰዎች ማን ነው የላካቸው? የትኛዋ ቸርች ነች እንደዚህ ተሳደቡ ብላ የላከቻቸው? እነዚህን ሰዎች ከየት ነው? እኔ በጣም ነው እኮ የሚያሳፍረኝ። እንዴ ይሄ ነውር ነው፣ ይሄ ነውር ነው። ተው አትደግፏቸው። እነዚህ ሰዎች የሚደገፉ አይደለም። በቃ እኔ ምንም ከማንም ምንም ለማግኘት አይደለም። በነገራችን ላይ ይሄ ነውር ነው። እኛ በወንጌል አማኞች ቤት ነው። አባቴ 2 ቃሎት ቤተክርስቲያን ተክሏል። ሚሊዮን ጊዜ ተናግሬያለሁ። እንደዚህ አልተማርንም። እንደዚህ አይደለም። ቀሲስ ድበኩሉ ጥሩ ሰው ናቸው ብዬ አይደለም። እኔ እሳቸው መልካም ናቸው ምናምን ብዬ አይደለም። ቢያንስ እኛ በርቶልናል ድነናል ብሎ የሚሉ ሰዎች ባለፈው ለታ አይቨን አረ የሌለ ነገር ይቀመቀማል ትሉ ነው ደግሞ አይነት አይሲስ ምን መሰለ እኔ ቀምቀማው ምናምን አላቅም። ይቀምቀማው ይሄ ነገር ግን አሁን እኔ ምን ያለበት አሁን ሄኖክ የተናገረው ይሄ ነውር ነው። ከሰማሁት ጆክ በጣም ያሳቀኝ ማለት ነው። አስተናጋጁ የጠሩት መስሎት አለ ይሉታ ምናምን ሲሉት ደንግጦ እስካሁን አልተመለሰም ማለት አስተናጋጁ ድጋሚ ደብል ያዙኛል ብሎ መጥቶ ድምፅ ያለው እኮ ቪዲዮ አለ። ድምፅ ላሰማ እንዴ? ያው ሰው ብዙ ሰው ስለሰማ ደብል ጂን ይሉኛል ብሎ መጥቶ እስካሁን አስተናጋጁ ስራ ለቋል አሉ። ወጥቶ ደንግጦ እንዲህ አይነት እስቲ አሰማን ጌታን አሰማን እስቲ እኔ በእውነት
አሰማን እኔ አሰማን እስቲ ወይኔ ሲሳይ ጌታዬ ጋይስ ታፕ ይሄን ያሰማና ወንድማችን ወገናችን አላደረኩም ወደ ኦዲዮ አልቀየርኩትም እኮ ቀይሯም ለመቀየር ከበደ ጋይስ ታፕ አርኩ አለባለውና አለባ ወይኔ ሲሳይ አይ ሲሶ እንግዲህ ዛሬ ገልጦላል እንግዲህ ሂድበት አንተ የሌለ እኮ ነው አንተ ሰርግ ነበር አንተ እንዴ በእስልምና ሰርግ ቆይ በእስልምና ቢሆን ጾም ላይ ናቸው ሙስሊም አግብቶ ነው እንዳንል ኦርቶዶክሲያን አግብቶ ነው እንዳንል ኦርቶዶክሲያንም ጾም ላይ ናቸው እሺ ፕሮቴስታንት አግብቶ ነው እንዳንል ፕሮቴስታንትም ያዋጭ ጾም ላይ ነው ማን ያገባው አቂፈን አረ ሞዴሬተር ማንንም ሚውት አታርጉ ዛሬ ትምህርት ላይ አይደለንም በጌታ ሚውትም አታርጉ ሞዴሬተርስ ማንንም ሚውትም አታርጉ እንዴ አህቢዬማ እንዴ ተጋቢያለሽ ይታባቱ ያልሽው አንበሳ ባይጮህም ትላንት ጎርፌ ጮዋላ ኡፍ እኔ አሁን እኮ በእውነት አማኒ ባይኖር እንዴት እንድሰቃለሁ ጌታን እንዴ ይመቻችሁ ሲስዬ ሄቨንም ገብታላለች ግን ያው ይቅርታ ጠይቋል ትንሽ ብትፈታው አሪፍ ነው ግን ያንን ደግሞ ቂሙን ለመወጣት ብለህ ደግሞ ከሆነ ሂድበት እንግዲህ ምንም እኔ አልዋሽም እኮ እኔ ኦልሬዲ እኔና አማን እኮ ታይሚንግ ጉዳይ ነው ታይሚንግ አለን እሱም በታይሚንግ ጠቅ ያደረገኛ እኔም በታይሚንግ ነው ላስላሱ በታይሚንግ ነው ሄቭ አረ በጌታ አንድ ቀን በአንበሳ አስፈራርተሽ ለአንበሳ ቆይ ስማኝ እኔ ሳቅህ ስለሚያስቀኝ ምናምን ነው እኔ በማይገባኝ ነገር እየሳቅኩኝ እዚህ ብሎክ እየተደረግኩ ነው እና ስለማን እንደምታወራው ሰው አልገባኝም በጣም ይቅርታ እኔ አልገባኝም ስለማን እንደሚወራ እኔ ጨዋታው ደስ ስላለኝ ነው እኔ የልዩ ባለሚት አረ ትላንትና ኑሪታ ሰማይ በስ አይደለም ትላንት በቀይ ፓርቲ ነበር አሉ እኔ ማንም ማለት አልሰማሁም አላየሁም ስለማን እንደሚወራ አላውቅም ደስ ስለሚለኝ ነው እንጂ ጨዋታው ሌላ ነገር አይደለም እንዳትቀየሙኝ አይ ቢየም አረ ፍትት ቤት አባቱ ግን ምን አለ መሰለሽ አንኛ ይጣልኝ እኮ ነው እየተቀየሙኝ ነው ብሎክ እያደረጉኝ ነው I'm just having fun that's all አረ በቃ የሰማይ ፓርቲ ምንም በቃ ኦሬዲ ሰማይ ፓርቲ ሄዷል ብሎ በቃ ፓርቲ ይገባዋሉ ትላል ተመስክር እኔ እኮ ሰሞኑን እኮ የልጅ እኮ ልምጭ ይዞ እኮ ቪዲዮ ሲሰራ እኮ ጠርጥሬዋለሁ እኮ ምን አስቦ ነው ሰሞኑን ሰርፕራይዝ ሊያደርገን ነው እንዴ እኔ አድረከርካለሁ ለተዝረክርኮ ሰርፕራይዝ ሊያደርገን ነው እኔ ጌታ ምስክር አንዳንዴ እኔ እኮ ማን እንጂ እኔ እኮ ሰርፕራይዝ እንዴ እኔ እንደዚህ አይነት ሰርፕራይዝ አልጠበኩም እውነት ቴንኪው ጌታ አማኒ ባይኖር በእውነት በምን እንደዚህ እንስቃለን ሄቪ ምን ነው የሚደውልባት በቃ ቆይ ታች ወረጄታችን ዲስትራክሽን እየመጣ ነው ያሳብ እኔ ደግሞ አልጠጣውም ወይ ብጠጣ ኖሮ ቆቆሞ ነበር ያሳብ ዲስትራክሽን አረ ወንጌል አማኞች አረ ተው አትበሉ ጌታ ምስክሬ እንደ እናንተ እንደ በእውነት በጣም እኮ የሚያሳፍሩ እኮ እግዚአብሔር ምስክሬ እስቲ ደጋግማችሁ ስሙት እንዴ ሸሚዟን አረ ሉሊታ እኔ አይምር ሰምቼዋለሁ አረ ሸሚዟን ሰብስባ እኔ
እውነት እኔ መቼው ትምህርቱም ስለሚፈቅድለት እኔ በጨዋነት አሁንም የመጨረሻ ማጠቃለያ ኦሬዲ እየጨረስኩ ስለሆነ አሁንም ከታች ያላችሁ ወንጌል አማኞች ኦሬዲ ይሄን ምክር ብቻ ከፈለጋችሁ ሪከርድ አድርጋችሁ ከፈለጋችሁ እንደ ሐሳብ ወንድማችሁን በእንደ ሐሳብ ምክር ነገር ችግር የለውም። አማንሻ ነፋ ቀምቅም የታባቱ ፈጃቸው ግንቶቻችን አለች አንዷ አማንጋሚ መርደነት ተማሪው ለለቀ ልጅ ወጣት አይቀረው አሮጊት አይቀረው ቆይ ጋይስ ኧረ እህቶችን አታስገቡልን ተይዟሉ እነሱ እዛው እግዚአብሔር እስኪፈታቸው ድረስ እህቶቻችን እግዚአብሔር ነፃ አውጪውን ልኮ ነፃ እስኪያወጣቸው ድረስ እንጂ ወይ ሄሪ ቪዲዮን አሰማን እስቲ ሄሪ ቪዲዮን አሰማ አይጌታ እስቲ አሰማን አንተ ባለጌ ምናምን ይላል ምን ሆነ ነው አንተ በጣም እዚህ ቁጭ ብለን ፖለቲካ ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ ባለጌ ምናምን ይላል ምን ሆነ ነው ያ እንግዲህ አንተ ጌታ አስተናጋጁ እኮ ደንግጦ እስካሁን እኮ አልተመለሰም አሉ እኮ አስተናጋጁ ድምጻቸው ጮክ ብሎ ሲጣሩ አይ በቃ ደብል ሊጨምሩ ነው ብሎ ሲመጣ አረ ጌታ ኢየሱስ አረ ከታች ይደገም እያሉ ይሄን እየደገሙ እስቲ በእውነት ደገሙ የታባቱ አንተ በጣም እዚህ ቁጭ ባለጌ ምናምን ይላል እንዴ ኧረ ጌታ ደረሰኔ እኮ አሁን ነገ እኮ አያፍርም እኮ እንዳልክ በእውነት እኛ ግን የተሰቀለውን ኢየሱስን ብቻ እንሰብካለን። ወይኔ ድንቄም የተሰቀለ ወይኔ እኔ ደክማል አንተ ትበትነዋለህ። እሺ የተወደዳችሁ በጣም ቴንኪው ናት። እሺ ወንድማችን ነው የምትለው ነገር አለ ጋይስ? እስቲ ይሄኛውን ሰምታል እንደ ይሄኛውን እስኪ ይሄኛውን ደግሞ ታርገለኝ ታሽ ሊበኩሉ ወይ አንደኛ ሌሎች ሰዎች እኔ እኮ ነኝ እዚህ ማንከራከታችሁ ሌላ ማቄስ እኮ የለም። ስለዚህ ተረጋግተህ በደንብ እናወራለን። እኔ መሳደቡን ምናምን ምን ስለው ሰዎች ስለሚያውቁ ደወሪ ችግር የለም። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። መተተኛ ስለሆንክ ጥያቄው ላይ ትኩረት አድርግና እኮ ትኩረት አደርጋለሁ። ሚዩት አታርገኝ እቤት ተመጥቼ እንደገና ሚዩት አድርገኝ። ጥያቄው ላይ አውራ እኮ ታወራ ነው እንዴ? ተረጋጋ እንጂ ተረጋጋ። ድረስ እኔ አቃተኝ ጌታን በቃ ኧረ ወይኔ አቅበተ እምነት በእነዚህ ላይ በቀምቃሚ ላይ ውደቅ።
አረ ዮኒ ክርስቶስን ቅድም ሰምቻለሁ። አረ ሉሊታም ከታች አለች። በእኛ ጣዩ ጌታ ዮኒ አሜን። እስቲ ነይ በእናትሽ እስቲ ልጠይቅሽ አንቺ በእውነት አረ አሜን ነይ ታባቱ ማናችሁ አሜን። አካውንትሽ ፕራይቬት ነው። እስቲ ላኪልኝ። ወይኔ ሲሳይ አሜን። እስቲ ላኪልኝ። ግራ ቀኝም አልልም ባይኖቼ በርቃውና እጄ ወይ አሜንሻ እንኳን ደህና መጣሽ። እንዴት አደርክ? ከእንቅልፌ ስነሳ የጻፍከው ርዕስ ደግሞ ምንድን ነው ብዬ እኮ እየቃማችሁ ገዝቶ ቃመሶ ምን ያደርጋል ብለሽ ነው? እየቀመቀማችሁ እኮ ነው የሚለው። እየቃማችሁ ይመስላል። የቃመማ ተቆላልፎ ራሱ እኮ በቃ እየቀመቀማችሁ ነው እንጂ እኮ እንደ አንቺ እየቃማችሁ ገዝታ አትግቡ ያልክ መስሎኝ እንዴ? አይ ትናንትና እኮ አዋረዱን እኮ ክርስቶስን። በኢየሱስ እንዲህ አይነት ውርደት እግዚአብሔር ምስክር። ትላንት ግን በጤናቸው ነው። እኔ እሱን መጠየቅ ፈልጋለሁ። አይ ደግሞ እኮ የሚገርምሽ ነገር አይደለም ኮሮፌን የጠጡት አሉ እኮ። ደህና ነገር ቢጠጡ እኮ ምንም አይሆንም ነበር እኮ። የጃካ ሰርግ ላይ ነን ሲሉ ነበር። የሰርጉ እንትን አዙሮ ሰርግ አንጂ ሰርግ ኦርቶዶክስ ጾም ነው፣ ሙስሊም ጾም ነው፣ ወንጌላማኝ ጾም ታውጇል። አይ ማነ እኔ እንጃ። በስማ ይቅርታ ቪዲዮ ሰርተው መጠየቅ አለባቸው። ይቅርታ ጠይቋል ጌታ። ይቅርታ አንተ ሰይጣን ተፈታ ይላሉ። ደጅ አልተለቀቀ እንደ ሙስሊሞች ሆነ እኮ እኛ ጋር። እንዴት ነው ነገሩ? ኧረ አንተ ሄኖክ በጣም ክርስቶስን በጣም ያሳፍራሉ እኮ። እግዚአብሔር ምስክሬ አንተ ኧረ እነዚህ ማፈሪያ ናቸው ጌታን በጣም እኔን ራሱ ባለፈው ሲሱ አታስታውስም እንዴ? እንዴት አድርገው አክለፍልፈው ውጪ ብሎ እንዳስወጣኝ እዛ ታስታውሳለህ አይደል? እንትና ቤት ኤፍሬም ደብሊው የሚሉት እግዚአብሔር ቸር አይደል እንዴ? አንቺን ውጪ ባለበት አንቺን እንኳን በኖርማል ነበር ውጪ ያለው። እኔ ያኔ መሰክራለሁ። አይ ትናንትና ሊትራሊ በቃ አንቺ ኧረ ጌታ ምስክሬ ትናንትና የሆነ ነገር ግን እንትኑ ሞቲቭ ግን አንድ አይነት ነው። ዞሮ ማለት ለሰው አይ ዶንት ኖ ሰው እንዴት አድርገው ሪስፔክት እንደሚያደርጉ እንዴት አድርገው ዲስሪስፔክት አድርገው እንደሚያስወጡ አሁን እኮ ይሄ ልጅ እኮ ሰርቶ እኮ አይደል? ይሄ ልጅ እኮ በቃ እንትን አለ እኮ ጥጋብ አናቱ ላይ ወጣ። ምን ያርግ? እውቀት እኮ አይደለም አናቱ ላይ ወጣው እኮ እውቀት እኮ አናቱ ላይ ወጣ ሰው እኮ ጭምት ይሆናል እኮ። እኔ ማውቃቸውን እውቀት አናታቸው ላይ ወጣ ሰዎች የበለጠ ጭምት እግዚአብሔር የሚፈሩ ፈራ እግዚአብሔር ያላቸው ኢቭን ሰው ራሱ የሆነ ነገር እንኳን ተቆጥቶት ከተናገሩ አከሌን አስቀይሜው እኮ ይቅርታ የሚጠይቁ ምናንት የሚሉ ጌታ እውቀት አናቱ ላይ ወጣ ሰው ከቲክቶክ ርቆ ተመልሶ ከመጣ በኋላ እኔ በጣም በፒስፉል ነው ከዚህ በኋላ ምናምን ከዚህ በኋላ ብዙ ነገር ነው ሲናገር አንድ ጊዜ ሰማሁት። በጣም ብዙ ነገር እንደሚቀይር ኢቭን ባነጋገራችን እንኳን እንደዚህ አፕሮች ማድረግ የለብንም ምናምን ሲል የነበረው ማለት ነው። እና ልክ ከዓላማው ዞር ብሎ ከነሱ ጋር ይሆናል አይደል? ግሩፕኝነት ሲሆን ተረሳ። ያኛው እኮ ተረሳና ያቺ የሰማይ ፓንቷ ነገር ተረስታ አሁን አማኒሻ እየተባለ ገንዘብ መሰብሰብ ተጀመረ እንዴ! አንድ ጊዜ እንደዚህ ተቀይሮ ሰው ነብር ይሆናል እንዴ?
ምድረሽ ሾርት ሚሞሪ የምንባለው እኮ ለዛ ነው። በጣም አጭር ሚሞሪ ተረሳ። አዝነን ታግለን አልቅሰን ለምን እንዲሆናል ያልነው ሰዎች እንደዚህ። ኧረ በስመ አብ። ያኔ ኦርቶዶክሳውያን ራሱ አስታውሳለሁ። ጌታ ምስክሬ በቃ ምን ያልተደረገ ነገር አለ ይሄ ልጅ ይፈታ እየተባለ ራሱ በእውነት እንዴ እነ ብዙዎቹ ተነስተው ይፈታ ፕሊስ፣ እንዴት ነው የሚደረገው ምናምን ቢኒ ቤት ይገባሉ። ብዙ ቤት እየገቡ የኛ ወገኖች የነበሩ ለሱ ተብሎ አሁን እንዴት ነው ሰው እንዴት ረስቶ ያንን በቃ አይ ዶንት ኖ እግዚአብሔር ይድረስለት በእውነት። እኔ በበኩሌ በጣም ኧረ በስመ አብ ያስጠላል። አሁን የሚመክረው ሰው ቢኖር ጥሩ ነው። አጠገቡ ሰው ካለ አሪፍ ነው በጣም። እኔ ፐርሰናሊ ከሌላ ከክፋት አትውሰዱ። እኔ የምር አሁን ቪዲዮ ሰርቻለሁ። ቪዲዮ ላይ ምክር ነው የመከርኩት። እንደው እንደ ሀሳብ ችግር የለውም እኮ የአማን ትምህርት ቅምቀማ እኮ አይከለክልም። ይጠጣ ችግር የለው። እኔ ብቻ ይህ ምስክር ኧረ ጌታ ኢየሱስ ወይኔ አይ ሰላምዬ የምሬን እኮ ነው ጌታን እኔ የምሬን ነው ሄኖክ ፈሽ ዩ ጋይስ ለነበረን ጊዜ በጣም ነው የማመሰግነው። እኔ ራሱ ደከመ። እኔም ትምህርታችን ስለሚፈቅድ የእውነት ግን ትምህርቱ ይፈቅዳል። እኔ እኮ እሱን ትምህርት እኮ ጠለቅ ብዬም አላወኩም እኮ እንዴት ነው ኧረ ባይዘዌ ለመሰለኝ ሃይፐር ካልቪኒዝም ይኸውልሽ ካልቪኒዝም ሴክቶች አሉ። ይኸውልሽ ካልቪኒዝም የካልቪን ትምህርት እሱ በግልጽ ክርስቶስን መጥቶ አይናገርም። እኔ ማምኖ ትምህርት ይሄ ነው ብሎ አይናገርም። አማን የሚከተለው ትምህርት ሃይፐር ካልቪኒዝም በጣም በቃ የመጨረሻው በቃ ሃይፐር ካልቪኒዝም የሚባል ነው አማን ያምነው እና በዛ ምንድን ያልከው ስሙን እስኪ እንደገና ሃይፐር ካልቪኒዝም የሚባል እንደዛ እኔም እንዳላውቀው ሃይፐር ካልቪኒዝም ኧረ ተው ሲስተር ተው ኧረ ተው አያውቁም ብለህ ትጮትብናለህ እንደ ኧረ ተመዳን እኔም እንዳላውቀው አደራችሁ እንዴ ኧረ ጉድ እንዴ ሃይፐር ሶኒክ እንዴ እኛ የምናውቀው ሃይፐር እንግዲህ የምር እኔ አሁን ለምሳሌ አሜን አንድ ነገር ልንገርሽ እኔ ድነት ማይታጣ ከሆነ ምን አስጨነቅኝ? አሁን አንዴ ድኛለሁ። ከዳንኩ በኋላ ሃይፐር ካልቪኒስት ስትሆኚ ወይንም ራዲካል ካልቪኒስቶች አሉ እንዴ? በጣም ራዲካል እኔ ልንገርህ መሀከል ላይ አለ እንደ ሲኦልና መንግስተ ሰማያት መሀከል አለች ማለት ነው። መሀከል ቦታ አለች። ይሄ መካከለኛ ያደረጉ ሰዎችን የምታስቀምጥ ቦታ ማለት ነው። እንዴት ነው ድነት? ይኸውልሽ የምር ሃይፐር ካልቪኒስት ስትሆኝ ወይም ራዲካል ካልቪኒስት ስትሆኝ በቃ ምንም ነገር ብታደርጊ ኦልሬዲ አንቺ ሲልድ ነሽ። በቃ ሲልድ ነሽ። ምንም ኃጢአት ብታደርጊ ኃጢአት አንቺ ውስጥ መጥቶ አይገባም። የፈለግሽውን ኃጢአት ለምሳሌ አንድ ሰው ድነት አንቺ የዳነ ሰው ድነቱ ማይወሰድበት ከሆነ ምን አስጨነቀው? ለጌታን አሁን እኮ እንደሱ ከሆነ እውነትህን እኮ ነው። እኔ አሁን ድነት ዛሬ ላይ እግዚአብሔርን ለመምሰል ህይወቴን ካላስለመድኩ ካልጨከንኩ ድነት ይወሰዳል። እግዚአብሔር የሚቀበለኝ ከሆነ ያ ትክክል ነው። ድነት ይወሰዳል ብለን ቆይ አሜን ድነት ይወሰዳል ብለን ስለምንፈራ ነው እንጂ እኮ እንደ አማን እኮ ቆንጆ ሴቶች እኛ ጋር አይመጡም እንዴ? ይመጣሉ እኮ ደግሞ ኢየሱስ አንተ ደግሞ እንደውስ እኮ ምን እናድርግ? እኛ ደግሞ የተማርነው ይወሰዳል ሆነ
ወይ አይወሰድም ይሎን ነገር ቲስ ግን ሩቅ ለምን ምን አስፈለገ? ይሄው አጠገብ ሄኖክ አለ አይደል? ቱሊፕ ፕሮፋይል ለጥፎ ቱሊፕ የገባው ቱሊፕ እኮ የሚያምን ሁሉ ባይዘው እንደዛ አይደለም። ፕሮፌት የምር ካልቪኒስት ሆኖ ራሱ በቃ የመጨረሻ እንትኑ አይለኛ ካልቪኒስቶች አሉ። እነሱ ምንም ነገር አሁን አማን እንደዛ ነው የሚያስተምር። ግን ግደለው ያንን ነገር መጥቶ አሁን ራሱ ሰሞኑን በተነሳው ይሄ ጸጋ ብቻ በሚለው ኦሬዲ እሱ ስለሚያውቀው ነገር ይሁን ስለሚያውቀው ዳርሚያ ትናንትና ምን አሳስቶት እንደገባ ኦሬዲ ቅምቀማው እንጂ እኮ አሁን አማን ሲመለስ እየተከተለ ያለውን ስትራቴጂ ካያችሁ ኦልሞስት ያው ሉትራን እና ፔንቴኮስታል ዲፌንድ ምናምን ያደርጋል እንጂ የራሱን ትምህርት ማስነካት አይፈልግም። ይሄ ካልቪኒዝም ትምህርት የሪፎርመር ትምህርት እንዲነካበት አይፈልግም። በቃ ኦሬዲ በቃ እንትን ስለሚለው ማለት ነው ስለሚያውቀው ማለት ነው። ግን እግዚአብሔር ቸር ነው። ትላንትና ራሱ ኤክስፖዝ አደረገው። ምንድነው ትምህርታቸው? ምንድነው ምንም ነገር ብታረግ once you are already saved ድነሃል። አንዴ ድነሃል ብትጠጣ ምናምን የሆነ ሰሞኑን ከንፈሩን እግዚአብሔር ምስክሬ የሆነ ቪዲዮቹ ላይ ሄዳችሁ ምናምን ይዩት። ሲሲ አንዴ ድነሃል። ጨጓራ ብታፈራርስ ጉበት ቢፈርስ የራስክ ነው እንጂ ከድነት ጋር አያያዝም ነው። ምን ኦሬዲ ከዳንሽ በኋላ ምን ትሆኛለሽ እንዴ? ድነት ቅምቀማ ያስወስዳል አያስወስድም እኮ ለነሱ ነው የምልሽ። እኛ ድነት ይታጠራው ይታጣል ብዬ ነው እኔ ማምነው። ጌታን ድነት ይታጣል በእርግጠኛ በስነ ስርዓት ይታጣል ብዬ አምናለሁ። ግን አይታጣም ብልስ እንዳማንሻ ያገኘሁትን ድም በቃ አይታጣም ያገኘሁትን ቷ ሌላ ወንጌል አማኞች በሙሉ እኔም ወንጌል አማኝ ክርስቲያን ነኝ። በጣም የተወደድኩ ወንጌል አማኝ ክርስቲያን ነኝ። እኔ ከማናችሁም ጋር ፍቅር ምናምን ላቭ ነው። ከዛ ውጪ እንትን የለም። ወይኔ ዛሬ ሞትኩ አበርኩ። እሺ ወገኖች፣ ገስት ላይ ያላችሁ ሰዎች ጥያቄ ሐሳብ አላችሁ? ሌላ ምከፍቱን የምታሰሙ ነገር አለ? እኔ ግን ያልገባኝ ሲስዬ ሰውነታችሁ የእግዚአብሔር ማደሪያ ነው አይደለ እንደ የሚለው ይላል እኮ ሮሜ 12 ላይም እኮ እንትን እኮ ማለት ወጣው ሮሜ 12 ብዬ ጠቅሳለሁ። ይህን ዓለም አትምሰሉ፣ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ብሎ ይናገራል እኮ። ይህን ሰውነታችንን ልክ እንደ ቅዱስ ነገር አድርገን ለእግዚአብሔር እንድናቀርብ ነው የሚያስተምረው መጽሐፍ ቅዱስ። የናማን ትምህርትስ ኦሬዲ ድናል ድም ግን እኔ አንድ ነገር ሰማሁ ቅድም የሆነ አሁን ቪዲዮ ተልኮልኝ ትምህርት አንተም አሁን ስትደገምከውና ትምህርታቸው ይሄንን ይፈቅዳል ምናምን ስትል ሰማውና ማለት ትምህርታቸው የተጻፈ አለ እንደዚህ ኃጢአት ብትሰሩ ምንም ብትሉ አጠፉም ኃጢአት ሰሩ በቃ ማለት እኮ ኢት ሲምፕል ፕሪንሲፕል እኮ ነው። ባይዘው እንዳልክ ካልቪኒስት ስለሆነ አይደለም እንዳልክ ያላችሁ ሰዎች እንዳልክ ምኑንም አያውቁም። ካልቪንም አያውቅም፣ ፔንቴኮስታልም አያውቅም። እንዳልክ ተው ዝም ብሎ ነው የሚነፋው። እንዳልክ ተውታ ኦሬዲ ምን አለ መሰለ ፕሮፌት ሲምፕል ሎጂክ እኮ እያወራሁ ነው። ድነት ይታጣል አይታጣም? ልጠይቅህ። ይታጣል። እኔ ይታጣል ብዬ ነው የማምነው። ኦኬ ዋት ኢፍ አንተ አይታጣም ብለህ ብታመን አንድ ሰው ከካደ ያጣል። ከካደ የሚሉት ነገር የለም እነሱ ኦሬዲ እኮ እግዚአብሔር ይሄ ደብል ፕሪዴስቲኔሽን እኮ ነው ሃይፐር ካልቪኒስቶች የሚያምኑት። ደብል ፕሪዴስቲኔሽን ነው። እግዚአብሔር አንዳንዶቹን ለዘላለም ሕይወት መርጧል፣ አንዳንዶቹን ለጥፋት ተመርጧል ይላል። ለዘላለም ሕይወት የተመረጠ ሰውዬ ኦሬዲ ተመርጧል። ምንም ነገር ቢያደርግ እኮ ተመርጧል። እሺ እግዚአብሔር ግን እዛ ላይ እኮ ተመርጧል የሚለው ላይ አሁን ለምሳሌ አንዱ ሰው ራሱ እንደተመረጠ እኮ አያውቅም እኮ አሁን ራሱ እንደተመረጠ አያውቅም። ራሱ ያምናል በክርስቶስ። እነሱ ኦሬዲ ተመርጠናል እኮ ነው የሚሉት እኮ
እንደዛው መመረጥን ካላወቅ እኮ እሱ ራሱ ሌላ ኮንፊውዚንግ እኮ ነው። አሁን ይኸውልህ ትምህርቱ ላይ እንምጣ። ሃይፐር ካልቪኒዝሙ ምንድነው የሚያምነው? ኦሬዲ አንተ ተመርጠሃል ድንሃል እያለ ነው። ከዳንክ በኋላ አንተ ኦሬዲ ለዘላለም ሕይወት ለገነት ተመርጠሃል እና ራሳችሁን አቆሽሹ ይላል። እንዴ ታዲያ ትምህርት አሁን ከተመረጥክ ራስህን ለምን አይቆሽሹም እኮ? ለምንድን ነው ኦሬዲ እኮ የሚቆሽሸው እኮ? ኦሬዲ አንተ ሲልድነን እኮ ነው የሚሉት። ለምንድን ነው ማለት አንድ ሰው የጌታውን የክርስቶስ ከሆነ ይሄስ ራሱ ይፈቅድለታል? አሁን አንድ ሰው የክርስቶስ ሆኖ እንደዚህ አይነት ነገር ማድረግ ይፈቅድለታል ነው? አሁን እኮ ገባ። አሁን ተመርጫለሁ ብቻ ሳይሆን የመረጠኝ ክርስቶስ ከሆነ የክርስቶስ በቃ የክርስቶስ ንብረት ነኝና ያ የዛ የክርስቶስ ንብረት የሆነ ሰው ደግሞ እንደዚህ ነገር እንዲደረግ አይፈቅድም። አሁን እኮ ንብረት እኮ ስጋ ኦሬዲ እኮ ለዓለም እኮ ነው ስጋ። ይሄ ሆድም እንትን ነው ምን እንደሚባለው እሱና ኃይሉ ዮሐንስ የና ኃይሉ ዮሐንስ ትምህርት ነው እሱ። ኧረ ሃይፐር ካልቪኒዝም ሄዶ ከኃይሉ ዮሐንስ በምንም አይንትን አይደለም። ኦሬዲ ኃጢአት ስትሰራ የምትሰራው በስጋ ነው የምትሰራው። መንፈስ ግን አንደኛውን ድኖ ሲልድ ሆኗል እኮ እሱ እኮ የና ኃይሉ ዮሐንስ ትምህርት ነው። አንተ የምትለው እሱኛው መንፈስ ነው የሚሉት ናቸው እንደዛ የሚሉት። አረ ምንም ልዩነት የለውም። ኦኬ አይ እንደሱ እንግዲህ አላቅም። እንግዲህ እንደዛ ይመስለኛል። ለማንኛውም ያን ልበል። አይ ጌታ አይወል እኔ አዛ ሳይመንት ሌት ቼክ እናርግ። ይወል ቼክ እናርግና ምትኩ እየላከ ነው። ሌላኛው ሃይፐር ካልቪኒስት ነው። ምን አለ መሰለህ ምትኩ ባለፈው ባይዘው ሰው ቢገልም ኃጢአት አይደለም ብሏል። ሰው ቢገልም አንተ ባይዘው በጣም እኮ አጋንንታዊ ትምህርት መሆኑን ብታይ ሰውየው ራሱ እኮ ምንም ነገር ቢሆን አይጠፋም እኮ ነው የሚሉት እኮ ምንም ነገር ቢሆን እኮ ካልቪኒስት አይደለም። አሁን ሰው እሱ አይጠፋም የሚልበት እንትን ደግሞ እንደ ካልቪኒስት ሳይሆን ሰው ቢገል ራሱ አንድ የዳነ ሰው ልጅነቱ አይወሰድም ይላል። በቀደም እንደው ጠይቋለሁ ብዬ ነበር ባለፈው እንደዚህ ሲል። አሁን እንደዚህ አይነት ትምህርት ነው አሁን እኔ መጽሐፍ ቅዱሳዊ ነው ብዬ አላምን። በምሳሌ ካልቪኒስቶች ግን ይሄ አሁን የምትኩን ትምህርት እንተውና ቆይ ዛሬ ቆይ ሌላ ትምህርት አንሳ። አሁን ምን አለ መሰለ አሁን የምር ጠይቀው ለምሳሌ እና አማን የሚያምኑት አንድ ከዳንክ ደህንነት አይወሰድም ይላሉ። እሺ ሌላ ጣጣ ውስጥ አንግባ። ደህንነት ማይወሰድብህ ከሆነ ለምንድን ነው አንተ እየተቀደስክ የምትደክመው? እኖ መድከም እኮ አይደለም። አንተ ኦልሬዲ የክርስቶስ ነው። የክርስቶስ ደግሞ ከሆንክ እንደዛ አይነት ነገር ውስጥ አትገባም ነው አሁን የነሱ ሐሳብ። በቃ እኮ እንጂ የክርስቶስ ሆኛለሁና የፈለኩትን ማድረግ እችላለሁ ማለት አይደለም። አንድ ሰው የክርስቶስ ከሆነ እንደዛ አይነት ነገር እንዲፈቅድ ራሱ መንፈስ ቅዱስ ውስጥ አይፈቅድልህም ነው ዋናው ነገር። ገባ ወይ? ገባ? እንደዛ ነው ለኔ የፈለኩት እኔ አንተን ከምረዳ አማንን ብረዳ ይቀለኛል። አወሳ እንዴ አወሳ አማንን ብረዳ ይሻለኛል ጌታ። ሼሪቤ በጣም ዩጋይስ በጣም አሪፍ ጊዜ ነበረ። ሄኖክ የምትለው ነገር አለ? አይ እኔ ብዙ የምለው ነገር የለም። ድህነት የእግዚአብሔር ስራ ነው። በሰው ጥረት፣ በሰው ድካም፣ በሰው ልፋት የሚገኝ ነገር አይደለም። የምሬን እኮ ነው ጌታ። እኔ ጀስት ቼክ አድርጉ ትምህርት የእውነት ኤግዛክትሊ አንተ ትምህርት ምንድነው ብላችሁ ቼክ አድርጉት ጌታ። እኔ ለዛ እኮ ነው አሁን ልጁ ማንን ነው እንትን ነው ከታች ኮሜንት ላይ ተኳሉ ምናምን ሲሉኝ አማንን ቼክ አድርጉት እያልኩት ነው እንጂ እኮ ሌላ አይደለም። እሺ ኦኬ አረቀ አማንን ቼክ አድርጉት ነው አንተ ሞዴሬተር በነገራችን ላይ የካልቪን አስተምሮ በአማን ማንነት ላይ በአማን ምንነት ላይ የምመሰረት ነገር አይደለም። አማን እንደፈለገ ስለሆነ አሁን ዩጋይስ ያልገባችሁ ነገር እኔ እየተናገርኩ ነው። ያልገባችሁ ነገር ካልቪኒዝም እንትኖች አሉ፣ ደረጆች አሉት። ካልቪኒስት ስትሆኑ ደረጆች አሉት። ሃይፐር እኔ ጎግል ማድረግ ትችላላችሁ። ሃይፐር ካልቪኒስት ወይም ራዲካል ካልቪኒስቶች አንዴ ከዳንክ በኋላ እነዚያን ለምሳሌ ደብል ፕሪዴስቲኔሽን የሚያምኑ ማለት ነው። አንዴ የዳነ ሰው ምንም አይነት ኃጢአት ቢሰራ ደህንነቱ አይታጣም ብሎ ነው የሚያምነው። ገባ ካደል? ስለዚህ የዳነ ሰው ደህንነቱ ምንም ማያሳጣው ከሆነ ምን አስጨነቀው? ለምን ይጨነቃል? እንደ ማታው መጠጣ ሲያብረው ቀምቅሞ ፋብሮ መምጣት ነው።
እንደዛ አይመስለኝም። ሰው እንደፈለገ እንዲሆን ነው ሲጀመር መጽሐፍ ቅዱስ ቲክቶክ ላይ አሁን እውነተኛ ትምህርቱንም እንዳያስተምር ታዲያ አሁን ሄኖክ ይቀርታልኝና አንድ ጥያቄ ልጠይቅ። አንዴ ቆይ ሲሲ እውነተኛ ትምህርቱን ካስተማረ ብዙ ሰው እንትን ይሏል። ደግሞ ውስጡ የገባው ትምህርት ደግሞ ህይወቱን ደግሞ እንትን አልኩ መሰረት አድርጎታል። ምን ያርግ እስቲ ልጁ? ቆይ ሄኖክ ታዲያ ቆይ አንድ ነገር አንድ ሰው ማለት ነው የተማረውን ነው አይደል እንደሚመስለው። ስለዚህ አሁን ካራክተሩን አይተህ ውስጡ ምን አይነት ትምህርት እንደገባ እኮ መለየት ግልጽ ነው አይደል እንዴ? ስለዚህ የሚያሳያቸው እነዚህ ባህሪያቶች እኮ ውስጡ ያለውን ማንነት ትምህርቱን ነው እኮ የገለጠው። ምንም ባደርግ እግዚአብሔር ምንም በቃ አይጥለኝም፣ አንዴ ድኛለሁ፣ ብሳደብም ሰው ባንቋሽሽም ትጋዊ ነገሮች ባደርግም እሱ አይመለከተውም። በቃ እሱን አያየም እግዚአብሔር። እሱ ጋር አይኑ እግዚአብሔር እሱ እንኳን በትምህርቱ ነው የሚቀመቅመው። እኔ ጌታን ችግር የለውም ያለ ትምህርቱ የሚቀመቅመው እንዳልከ አንድ ጊዜ ሄኖክ እንዲመልስልኝ ነው። ስለዚህ ሰው እንደዛ አይደለም ወይ? እንዴት ነው ይሄንን የምታየው ለማለት ነው። እሺ ሄኖክ ጥያቄ መልስላት። አይ ዋናው እንትኑን ማለት ቴዎሎጂውን በትክክሉ ሰው ካየ ማየት አለበት። ቴዎሎጂው ምንድነው? የካልቪን አስተምሮ ምንድነው? አሁን ሲሳይ እንዳለ ሃይ ካልቪኒዝም አለ፣ ለው ካልቪኒዝም አለ። እንደገና ደግሞ በየደረጃው ካልቪኒዝም እንትን ብሎ የተቀመጠ ነገር አለ። ይሁን እንጂ እኔ ሃይፐር ካልቪኒስቶች የእነሱ ትምህርት እኔ ትክክል ነው ትክክል አይደለም፣ እኔም ብዙም ጥያቄ የሚፈጥር ነገር አለ። አሁን ሲሳይ እንዳለ ሰው ምንም ቢሆን በቃ ምንም ቢያደርግ አንዴ ዳነ ሰው ድኗል። ነገር ግን ካልቪን ራሱ እንደዛ ብሎ አያምንም። ካልቪን ሰው እንደፈለገ ይሆናል ማለት አይደለም። ከካልቪን በኋላ ስፔሻሊ እኮ ካልቪን እኮ ከካልቪን በኋላ የካልቪን ተማሪ የሆነው ቤዛ መጥቷል። ከቤዛ በኋላ የመጡ ሌሎች ትላልቅ እኮ ስኮላሮች እኮ አሉ እኮ ካልቪን ብቻ እኮ አይደለም። ከዛ በኋላ ትምህርቱን የበለጠ ትምህርቱ ዴቨሎፕ ሆኖ የደረሰበት ደረጃ ይደርሷል እኮ። አሁን እኮ ኦልሬዲ ለዚህ ነገር እኮ ካልቪን ብቻ እኮ አይደለም እኮ ከካልቪን ደግሞ በከፋ መልኩ በጣም የካልቪንን ትምህርት ያስተማሩ እነ ቤዛ አሉ። ስለዚህ ምን አለ መሰለ አሁን ልጁ እንደዚህ እየሆነ ያለው በቃ ትምህርቱ ነው። እኔ ችግር የለውም። እኔ አማንን መሞገት ያለብን ይሄ ከዚህ ትምህርት ነው ማስጣል ያለባችሁ እንጂ አማን ከትምህርት ውጪ ምንም ሊሆን አይችልም እኮ። ቢቆይም ቢውልም ቢያድርም ከዚህ ትምህርት ውጪ አማን ምንም ሆነ አይችልም። ዳስ አማን ለምሳሌ ሰሞኑን በተነሳው ርዕሰ ጉዳይ ላይ ለሙግት ያልመጣው ከዚህ አንፃር ነው። ጸጥታ የመረጠው ከዚህ አንፃር ነው። አንደኛው እኮ የተነሳው እኮ እነሱ ትምህርት ነው እኮ ሶላ ግራሻ ወይንም ጸጋ ብቻ በካልቪን ተነሳ ምንም ነገር እንትን ሊል አልቻለም። ግን ማታ ደግሞ ራሱን ገለጠ እና ከዛ አንፃር ነው ጋይስ የሆነ ከታች እየበጠበጠ ያለ ሰው አለና ግባና ካልቪን ሰው እንደፈለገ ቢሆንም አይጠፋም ብሎ ያለበትን በዶክመንት ና ግባና አሳይ። አንተ ጎበዝ ሰው ነህ፣ በጣም ጎበዝ ነህ። በአረብኛ ነው በግዕዝ በግሪክ ስምን ጽፋል። ና ግባና ዶክመንት አውጥተህ አሳይ። ለምሳሌ ሄኖክ አንድ ጥያቄ ቆይ፣ ለምሳሌ ድህነት አይታጣም ብሎ የሚያምኑ ሰዎች አሉ የሉም? ቆይ ድህነት አይታጣም ብሎ ማመንና እንደፈለክ ትሆናለህ ማለት አንድ ኢየሱስ ክርስቶስ ለተወሰኑ ሰዎች ነው ለኛ ነው የሞቱ ብሎ ለኛ ለተወሰኑ ሰዎች ነው የሞተው ብሎ የሚያምኑ ሰዎች አሉ የሉም? ምን ማለት ነው? ውስን ቤዞት ወይም ደግሞ ሊሚትድ አቶንመንት ማለት ምን ማለት ነው? እሱ ሌላ ታሪክ ነው። ከዛ በኋላ ለኛ ሞቶ እንዴት እንጠፋለን ብሎ እነዚህ ሰዎች ቆይ ለኛ ሞቶ እነዚህ ሰዎች ለኛ ሞቶ እኛ እንዴት እንጠፋለን ብለው እኮ የሚቀመቅሙት እኮ ኦልሬዲ። እሺ እኔ አንድ ጥያቄ ልጠይቅህ። አንድ ሰው ክርስቶስ ሞቶለት የሚጠፋ ከሆነ የክርስቶስ መሞት ለሱ ምንድን ነው ትርፉ? እስኪ አስረዳኝ። አይ ወንድም ኢየሱስ ስለሞተልህ ክርስቶስ ለማዳን ነው አይደል የሞተው?
ክርስቶስ ለማዳን ከሆነ የሞተው አንተን ለማዳን ከሆነ የሞተው ነፍሱን የሰጠው አንተን ለማዳን ከሆነ አንተ የምትጠፋ ከሆነ የክርስቶስ መሰቀል የክርስቶስ ደም ማፍሰስ ለአንተ ምንድነው ቫልዩ? እስኪ አስረዳኝ። እኮ የምትጠፋው በራስ ጥፋት እኮ ነው። ክርስቶስ በሰራው ጥፋት ሳይሆን አንተ የምትጠፋው ልክ እኮ ናት እኮ። እኛ የአማን ትምህርት ስንል ሌላ አማን እዚህ ቁጭ ብሎ ይኸውልህ ሄኖክዬ አንተ የምትጠፋው በሰራው ሳይሆን አንተ ራስህ በሰራው ወገኔ ትምህርት ስር ሰደዋል። ትችት እየሰጠን ያለ ነው። የአማን ላይፍ ላይ የተመሰረተ አይደለም። የካልቪን ትምህርት አንድ ሰው ላይ የኔ የህይወት እንትን ላይ የተመሰረተ ትምህርት አይቀይርም ነው የምትለው። ትምህርት የሆነ ሼፕ ያደርጋል። ሄኖክ ለምሳሌ አንድ ሲንግል ሰው ፈልገ አንድ ለራሲ ለትችት ፈልገው ሰው የሆነ ሰው ሄኖክ አንዴ የሚታገል አንተ ዛሬ የምትኖረው ኑሮ ማንኛውም ኑሮ የምትኖረው ኑሮ because of what you are በቃ አንተ በተማርከው ትምህርት መሰረት ብቻ የምትኖረው ትምህርት መግባትን መውጣትን መቀመጥ መነሳትን ሁሉ ነገር ሼፕ ያደርጋል። እንደ ትምህርት ነው የምትሆነው። ትምህርት ቀጥተኛና ትክክለኛ ከሆነ ቀጥተኛና ትክክለኛ ኑሮ ትኖራለህ። የተማርከው ትምህርት እግዚአብሔር ሳምፕል ለኔጌቲቭ ክሪቲሲዝም የሆነ አንድ ሰው መርጠ በሱ ጀነራላይዜሽን መስራት አግባብ አይደለም ነው እያልኩ ያለው እኮ ሲሰጥ በአማን ላይ ዋና አስተማሪ ነኝ ብሎ አይደል እየመጣ ያለው እንደዚህ ነው። አጋንንታዊ ነው ካልክ ልክ አይደለም ነው ያልኩ እኮ እንዴ። ዋና አስተማሪ ነኝ ብሎ አይደል እየመጣ ያለው እኔ ለካልቪንን እኮ አይደለም እኮ ሃይፐር ካልቪኒዝም ለምሳሌ ደብል ፕሪዴስቲኔሽን የደብል ፕሪዴስቲኔሽን ትምህርት እኔ በምንም እንትን ባለልም አጋንንታዊ ትምህርት ነው እላለሁ። እግዚአብሔር የተወሰኑ ሰዎችን ለዘላለም ሕይወት የተወሰኑ ሰዎችን ደግሞ ለጥፋት ወስኗል የሚል ትምህርት እኔ ብቻ አይደለም በጣም ዕቅበተ እምነት ላይ በጣም የምንወደውና የምናከብረው ወንድማችን ኤፍሬምም ተናግሯል። ይህ ትምህርት አጋንንታዊ ነው። እኔ ሲሳይ ብቻ አይደለም ያልኩ። ደብል ፕሪዴስቲኔሽን እግዚአብሔር የተወሰኑ ሰዎችን አድኖ የተወሰኑ ሰዎችን ለጥፋት በይኗል ወስኗል የሚለው ትምህርት ይሄ ትምህርት መጽሐፍ ቅዱሳዊ አይደለም፣ አጋንንታዊ ትምህርት ነው። እሺ ምን ትላለህ ነው? አይ እንግዲህ ሚስተር ኤክስን እናውጣና ልክ እሱ ላይ እንደዛ ብትል እኔ ብዙም እንትን አይለኝም። ለምንድን ነው ካልክ እግዚአብሔር ሰዎችን ለጥፋት ለሲኦል አይደለም። እግዚአብሔር ሰዎችን እንትን ሲኦል የተፈጠረው ለርኩሳን መናፍስትና ለዲያብሎስ ነው፣ ለመላእክቶቹም ጭምር ነው። መጽሐፍ ቅዱስ እንደዛ ነው የሚለው እንጂ ለሰዎች ነው አይልም። ነገር ግን ምንድነው በሲንግል ፕሪዴስቲኔሽን ለሚያምን ሰው ኦኬ፣ ደብል ፕሪዴስቲኔሽን የሚያምኑ ሰዎች ምን ብለው ነው የሚያምኑት? እነሱ እሱን እኔ አላምንም። እንደዛ እኔ ስለራሴ ነው እንጂ የማውቀው ስለምጠፉት የማውቀው ነገር የለም። አንተ ስለራስህ ተውና፣ አሁን እኮ ስለራስህ ትተህ አንድ ሰው በደብል ፕሪዴስቲኔሽን አምናለሁ ወይም ለአንተ ደብል ፕሪዴስቲኔሽን ትክክለኛ ትምህርት ነው። ሲንግሉንም እኔ ደብል ፕሪዴስቲኔሽንን አልቀበልም። ሲሶ እሺ፣ ደብል ፕሪዴስቲኔሽን አጋንንታዊ ነው አጋንንታዊ አይደለም? አጋንንታዊ ነው አይደለም። ለምንድን ነው ካልከኝ እኔ ትምህርቱን በትክክል አላውቀውም እኮ። በትንሹ ለምሳሌ ትምህርቱን ነገርነ በትንሹ ዲቴል ሳንገባ አይ እንደሱ አይደለም ሲሶ። አሁን አንተ ባወራኸው ተነስቼ እንደዛ ማለት አንችልም። ሄኖክ እኮ ፕሪዴስቲኔሽን ሲንግል ፕሪዴስቲኔሽን ነው ያምናል። ለምሳሌ ሄኖክ አሁን ደብል ባይና አሁን እኮ ደብሉ ላይ እኮ ነው። አሁን እኮ ልጁ በስነ ስርዓት የምር ትምህርቱን ደግሞ ቢያመጣው እኔ ይመስለኛል፣ እርግጠኛ ላልሆን ይችላል። ሞር ፕሮፌት ሉተራኖች በፕሪዴስቲኔሽን ያምናሉ። አንተ ሉተራን ነኝ እያልክ ነው ገና ጀማሪ። ፕሪዴስቲኔሽን እኮ አይደለም። እኔ ደብል ፕሪዴስቲኔሽን ነው። ደብል ፕሪዴስቲኔሽን እኔ ሲመስለኝ፣ ምክንያቱም በምንም አይነት ምክንያት ኃጢአት አይወሰድም ብሎ የሚያምኑ ሰዎች እኔ ደብል ፕሪዴስቲኔሽን የሚያምኑ ይመስለኛል። አይደለውም ብሎ ካለ ኦኬ። ግን አንዳንድ ሰዎች ኃጢአትን ቀለል አድርጎ የሚለማመዱት ከጀርባቸው ካለ ትምህርት የተነሳ ነው ብዬ ነው። አይደለም ካላችሁ መብታችሁ ነው።
ግን እኔ የሚያሳዝነኝ ምንም አይነት ትምህርት ውስጥ የሌለውን እንዳልክን ግን ምን እንለዋለን ነው እኮ እንዳልክን ብቻ ሳይሆን አሁን ሰሞኑን የምናየው ነገር እኔ ጤናማ የወንጌል አማኞች አካሄድ ነው ብዬ አላምንም። ሲሶ በአጭሩ ማለት ነው። ይሄ ስለ ካልቪን ስለምናምን ሳናነሳ እንዲህ አይነት የወንጌል አማኝ እኔ በህይወት ዘመኔ አይቼም ሰምቼም አላውቀውም። አባቶቻችን እኮ እኔ ተወልጄ ያደግኩት እኮ በወንጌል አማኞች ቤት ነው። እንደዚህ አይነት ነገር እኔ ትክክለኛ አካሄድ ነው ብዬ አላምንም። ቢያንስ እኛ ምድር ላይ የኦርቶዶክስ ቤተክርስቲያን ቄሶችን መንገድ ላይ ስናይ እኮ ቆንበስ ብለን ሰላም ብለን ነው የምናልፈው። ባህላችን ራሱ እንደዛ አይደለም። ይሄ እኔ እንጃ እንግዲህ እኔ ቆም ብሎ ቢያስቡ ቢያዩ ዶክተር እኔ እኮ ከአዋቂዎች በላይ አዋቂ ለመሆን የሚጋጋጡ ሰዎች እኔ በጣም ነው የሚያሳፍሩኝ። ዶክተር ተስፋዬ ሮቤሌ መጥቶ ምንድን ነው ያላቸው? አይሰሙም። ለመማርም የማይፈልጉ በቃ በሆነች ነገር ውስጥ የተሸነቀሩ እነሱ እኔ እግዚአብሔር ማስተዋሉን ይስጣቸው ነው ብዬ የምለው ሲሶ እንጂ እኔ ኦርቶዶክስን መሳደብ እኮ ወንጌል አይደለም እኮ ወንጌል አይደለም እኮ። በነገራችን ላይ ለአንተ የበራልህን እውነት እኮ በጨለማ ውስጥ ላለ ሰው እየተሳደብክ አይደለም እኮ ብርሃን የምታሳየው። እኔ በብርሃን ነኝ፣ ብርሃን በርቶልኛል፣ ህይወት ተገልጦልኛል ብዬ ካልኩኝ ሌሎችን በመውደድ በማክበር ነው ማድረግ ያለብን። አትሊስት በዛ ላይ ደግሞ ማለት ነው አክብረዋቸው ገስት እነሱ ቤት ድረስ ሄደው እነዚህ ተወያዮቹ ለምሳሌ ቤት ተከፍቶ አይደል ከኛ ወገን የሆኑት አክብረው ነው እነዛ ሰዎች ቤታቸው የሚመጡት አይደል። አትሊስት እነዚህ ሰዎች እኛ ጋር ነው የመጡትና አትሊስት በጸባይና ባንግባባም እንኳን ግድ መግባባት ስለሌለብን ከተረዱ ተረዱ፣ አይ ካልተረዱን ደግሞ ይሄ ነው ብሎ እንኳን እንዴት ሰው ረጋ ብሎ ራስን የመግዛት መንፈስ እንዴት አይኖረው? ከአንዱ የመንፈስ ፍሬ እኮ ባይዘው አሜን ያልገባሽ ነገር እኮ ቆይ አንቺ ማለት ሲሲዬ አንዴ ልጨርስልህ። አንዱ የመንፈስ ፍሬ እንዴት ነው ራሱ የሚገዛው? እኔ ያልገባኝ ነገር አሜን የከመከመ ሰው እንዴት ነው ራሱ የሚገዛው ነው? ታዲያ በቃ እየቀመቀመ ለምን ይመጣሉ እንዴ? እዚህ መደበሪያ ነው እንዴ? የኛንስ ወንጌል ለምን ያሰድባሉ? እኔ እኮ እያልኩት ያለሁት እኮ ችግር የለውም ቀምቅሙ፣ ስከመቅሙ ገዝታ አትምጡ እኮ ነው። እኔ ችግር የለውም ትምህርታችሁ የሚፈቅዳል ቀምቅሙ ነው እኮ። እኛ እኮ ምን እናርግ? ኧረ ምትኮ በጣም ይደብራል ሲሶ፣ በጣም ይደብራል በእውነት ለመናገር። እንግዳ ቤት ጠርተህ ቡና አፍልተህ ምግብ ምናምን አዘጋጅተህ ሰውን አዋርደህ ሰድበህ ከቤት ታባራለህ። በጣም ይደብራል። ይቅርታ ጠይቆ ከሆነ በእውነቱ ከሆነ ደስ ይላል ግን የልብ አደርሶ ይቅርታ መጠየቅም እኔ ጥሩ ነው ብዬ አላምንም። እኔ ህፃናቶች አይደሉም አዋቂዎች ናቸው። እና ይሄ ነገር በተደጋጋሚ ተናግረናል። ልክ አይደለም፣ ይሄ ትክክል አይደለም። በቃ እኔ እንደውም ይቅርታ ጠይቃለሁ በነዛ ሰዎች ቦታ ሆኜ። ይሄ አሳፋሪ ስራ ነው የተሰራው። እንደዚህ አይነት ነገር ተቀባይነት የሌለው ነገር ነው። እኔ አሁን ቀምቅሞ ነው ምናምን ሌላ ነገር ውስጥ አልገባም። ነገር ግን አማንም እንዳልክም በጣም የባለጌ ሰው ስራ ነው የሰሩት። ከነሱ በፊት ደግሞ ኤርሚያስ አበቤ ቤት ገብተው እግዚአብሔር ምስክሬን እግዚአብሔር አልናገርም። ከዚህ በፊት የትላንትናው እንደው በጣም ስብከት ነው። ከዚህ ቀደም በገዛ ጆሮዬ እንዳልክ የሚገራርሙ ስድብ ሲሳደብ ሰምቼዋለሁ። ከዛ ይመጣና እኛ ግን የተሰቀለውን ኢየሱስን ብቻ ሰብኳል። የተሰቀለውን ኢየሱስን መስበክ አይደለማ። በሕይወት ካልሰበኮ ምን ያደርጋል? በአፍ እኮ ነው ያለው እኮ እንደ ኢየሱስ እኮ ያልኖርኮን ሕይወት እንዴ ያልኖርኮንም እንዴ ሌላው ሲስዬ ማስተላለፍ የምፈልገው ነገር እንዳልክ የሚባለው ልጅ ራሱን በምን ሂሳብ ነው እያየ ያለው? በጣም ይወጣጠራል። እንትን ላይ ሲወጣ ገስት ላይ ሲወጣ ቤቱ ሲከፍት ምንድን ነው ራሱን በምን
በጳጳስ ሂሳብ ነው ከኦርቶዶክስ ጳጳስ ሆኜን የመጣሁት አይነት ነው። በጣም ትልቅ አስተማሪ ኦርቶዶክስ በጣም የተከበረ ትልቅ አስተማሪ ሆኖ መጥቶ እነሱ ደግሞ የጠሉት እኔ እንዲመልስልኝ የምፈልገው ራስህን በምን ሂሳብ ነው እየቆጠርክ ያለኸው? ዝቅ ማለትን ካልተማርክ ይህ ወንጌል አይደለም፣ ገብቶ የመጣኸው ወንጌል አይደለም። እኩል ተሰደብኩ ብለህ እኩል ከነሱ እኩል አፍህን የምትከፍት ከሆነ አንተ ትክክለኛ ወንጌል ገብቶ አይደለም የመጣኸው፣ የሆነ ዓላማ ይዘን የመጣኸው ነው የምለው። ስለዚህ ራስህን በምን ሂሳብ ነው የምትወጥረው? ምንድን ነው የሚያስወጥርስ ነገር ምን አለ? መጽሐፍ ቅዱስ ቢቻላችሁ እስከ ሰዎች ሁሉ ጋር በሰላም ኑሩ አይደል እንደሚለው? እንደገና ኢየሱስ ክርስቶስ ዝቅ ብሎ አይደል ፍቅርን አስተምሮን ያለፈው እንጂ ገብቶ እኔ ሲያዩ ኦርቶዶክሳውያኖች ስድብ ነው የሚያምራቸው። እኔ ሲያዩ ኦርቶዶክሳውያኖች በቃ ያንተከትካቸዋል። who are you first of all? አንተ ማነ? ምንድነው? እኔ ይሄ እንዲመልስልኝ ፈልጋለሁ። እንዳልክ የሚባለው ልጅ ማለት ነው። who are you? አንተ ማነ? ራስን በምን ሂሳብ ነው ያየኸው? አይ ጋይስ ከታችሁ ከአሜንዬ በጣም አንዳንድ ወንጌል አማኞች አማን ይቅርታ ጠይቋል። አይ ነው አይቼዋለሁ። እኔ ቪዲዮ ሰርቻለሁ እኮ አማን ማታ ኦሬዲ ባጠፋው ነገር በጣም ተጸጽቶ ይቅርታ እንደጠየቀ አውቃ። እኔ ግን ያው የታናሽነት ምክሬን ብቻ ነው እዚህ እየለገስኩት ያሉት። ምክር ምናልባት ከጠቀመው ምናልባት ታናሽነቴን ሳይንቅ ምክሬን ከወሰደ ምናምን እኔ ምክር ለመስጠት ነው የመጣሁት እንጂ ኦፍ ኮርስ አማን ይቅርታ እንደጠየቀ ይቅርታውንም ቪዲዮ አይቼዋለሁ፣ ተመልክቼዋለሁ። እኔ ምክሬ ምንድነው ነገ እንደዚህ አይነት ጥፋት እንዳያጠፋ እንደው ከተቻለ ችግር የለውም ቀምቀሟንም ቢቀምቅም ይንፋ ችግር ግን ነው እንደዚህ ነገር ሀፕን ሲያደርግ ገዝቶ ባይገባ እንዴ ቆይ ሲሶ ፕሮፌት እዚህ ጋር ቁጭ ያኔ ምክር ምን መሰላችሁ እንደዚህ ሲኮን እኔው እንግዲህ እንደዚህ አይነት ሙድ ድንገት ምናምን ብገኝ ቲክቶክ አፕሊኬሽንን ሁሉ ጭምር ነው አጥፍቼው ፍትት ምለው የታባቱ ነገ ደርስበት የለ እንደ ክርክሩ የት ሄዳል ጥምቀትም ድነትም ምን የት ሄዳል ብዬ እንደ ላይቭ ላይ መጥቼ ሸሚዝሽን ምናምን አረግደል ነገ ጠዋት ነው ቲክቶክ ወይ ሲስቀሙን እየተወጣ ነው የጎባጣ አሽከር ስለተባለ ነው ብሎ ፕሮፌት ባሾም እኮ እኔ ትክክል አይደለው እንዴ? እኔ ሲስቅድም ብየዋለሁ እኮ የሆነ ያው የዛኔ ስለሄደበት ዛሬ እድሉን አግኝቷል እየሄደበት ነው። እኔ መች ዋሾ እኮ አማንን ባገኘ ሰዓት አገኘሃለሁ ብየዋለሁ እኮ እኔ ችግር የለብኝም እኮ እኔ ባገኘው ሰዓት ሳገኘ ግን ችግር የለውም እዚህ ቲክቶክ ላይ እመጣለሁ ብየዋለሁ። ታዲያ አንተ ቂምን እየተወጣ ነው፣ እኛ ግን እውነተኛ የሆነ ክሪቲሲዝም ነው እየሰጠን ያለ ነው። እንዴት ነው? ችግር የለውም ሌላ ቤት ከፍተህ እኔ ባለፈው የመጨረሻ የሆነ ቪዲዮ ላይ ሌላ ነገር አላልኩም፣ እንገናኝ ነው ያልኩት። ስንገናኝ ግን ምክንያቱም ለመሰለ አንድ ሰካራም ሲልከሰከስ ታገኘዋለህ። ሰካራም የሆነ ጊዜ ትቦ ላይ ደፍ እርግጠኛ 100% እርግጠኛ ነበርኩ እንደማገኘው 100% እርግጠኛ ነበርኩ እንደማገኘው። እኔ ሳገኘ this is my way እኔ መንገድ እንትን ሳገኘ ይሄ ጋይስ ዩ ጋይስ እኔ ወይ ሊሊሻ ወይ ሰላም ላንተ ፈታ በላቦ ፈታ እያልክ ነው ባይዛዌ ማለት ነው። ቴሌኮም እረፍ ቴሌኮምን ሚውት እያረኩኝ ነው። የሚፈቱ ሰዎች አሉ። አትሊስት ለክህነታቸው ክብር ስጥ። ነውር ነው። በእድሜ እንኳን ቢያንስ ይበልጡሃል። ጌታን እረፍ እንዴ ቴሌኮምን ይሄ ሁሉም ሰው ሚውት አድርጊው ይለኛል። በቃ ሐሳብ ሞግቱ። ለምንድን ነው እናንተ አባታችሁን ማታከብሩት? በእድሜም በኮሚኒቲም እኮ ትልቅ ሰው አክብረን ነው የኖርነው እና እረፉ። እሺ ቴሌኮም ኦኬ
ከሰማ ደስ ይለኛል። እንደዛ ባታረግ ደስ ይለኛል። ዩ ጋይስ ጨዋታችን እንቀጥላለን። ከታች ያላችሁ በጣም ነው በጣም ብዙ የምትወዱኝ የምታከብሩኝ በጣም የምትወዱኝ ወንጌል አማኞች መልእክቴን ብታደርሱ እኔ በጣም አሁን መልእክቴን ደጋግሜ ልንገራችሁ። እኔ መልእክት ምንድነው? እውነት ነው አማን ማታ በሰራው ስህተት ተጸጽቷል። ያ ቀሲስን በመናገሩ ነው የተጸጸተው። ያው ቅምቀሞ ኧረ ጌታ ኢየሱስ እና ለምንድን ነው የተጸጸተው? ቀሲስን በመናገሩ የተጸጸተው እንዴ? ለምን ተናገራቸው? መጀመሪያ የምጸጸት ከሆነ ለምን ተናገራቸው? ቅምቀማ ነው እንዴ? ቅምቀማ እኮ ወንድሜ አልተናገረም። ግን ምንድነው አግሬሲቭ የሆነ ክርክር ነበራቸው በአማንና ቀሲስ ዲበኩሉ። በዛ መሃል ግን እንዳልክ ምን አይነት ኮሜንትና ጥሩ ያልሆነ ነገር ሲያደርግ ነበረ። ለምን እንደሆነ አላውቅም። ምናልባት ከዚህ በፊት ተናዶባቸው ይሁን ምን እንደሆነ ልዩ ነገር እንዳለው አላውቅም። እንዳልክ ግራ ገብቶኛል። የአማን ግን በጣም ጥያቄ እየጠየቀ ነበር። በእኔ ፊትማ እንደዚህ አይነት ምናምን አግሬሲቭ ሆኖ እና ቶንህ ጥሩ አይደለም ምናምን ይሉት ነበር እሳቸው። እና በዛ መሃል እንዳልክ ጣልቃ ገባ፣ ጋዲሳ ገባ። ከዛ በኋላ ጋዲሳን ውጣ በሚል አብረው ወጡ። ግን ቶናቸው ትንሽ እንትን ይል ነበር። ኤኒዌይስ ሲሳይ ማነው አማን ይቅርታ ጠይቋል። ናዝራዊ አይደለም እኮ እንዳልክ ከታች ማለት ነው ይጽፋል። ይቅርታ ባይዘው በጣም ክርስቶስን እኔ እኮ በጣም የአማንን ይቅርታ እኮ ተቀብያለሁ እኮ ጋይስ። አማን ኧረ እባክህ አታንቀጥቅጠው መኪናው ምንድነው አባቴ ወይ ዲያታንክ ኧረ ለራሱ አቅም የለውም መኪናው አታንቀጥቅጡት እንዴ። እኔ እኮ ክርስቶስን አማን ይቅርታ ጠይቋል። ይሄንን እኮ ክሬዲት ሰጧለሁ እኮ በጣም ትልቅ ሰው ነው። ይቅርታ አማን ይቅርታ ጠይቋል። ይቅርታውን በጣም ነው ማከብረው። ይቅርታውን እቀበለዋለሁ። እኔ የታናሽነት ምክሬን ነው እኮ ነገ ሰዎች የሆነ ጥፋት ሲያጠፉ እንዲህ አይነት ጥፋት ድጋሚ እንዳይደክማችሁ ብላችሁ የምትናገሩት ነገር አለ አይደል? I'm just saying that በቃ ያንን ነገር ብቻ ነው እያልኩት ያለሁት። ነገ ኦልሬዲ ነው ትምህርቱ ስለማይከለክል ያ መቀምቀሙ አይቀርም፣ መጠጣቱ አይቀርም። ግን ምን አርግ ነው እያልኩት ያለሁት። በእንደዚህ አይነት ወቅት ላይ ትምህርቱ የትም አይሄድም። ነገ ከነገ ወዲያ ወይ እንኳን አንዴ እስቲ ማን ነው ረጋስ ማን ነው? በጣም ሚውት እየተደረገ ነው ሰው። አንዴ ሞዴሬተሮች በሙሉ ላንሳችሁ። እኔ ሚውት አላደረኩኝም። አንተን አውቃለሁ። ሞዴሬተር በሙሉ ሪቦኛል እያለ የሚያስቸግር ሰው የዳታ ኬት እያመጣ ነው ሪቦኛል የምለው ብዬ እሱን ሚውት አድርጌዋለሁ። በቃ እሱ ብቻ ነው። ቆይ የሆነ ሰው ላይ በጣም ኮምፕሌን እየመጣብኝ ነው። ሞዴሬተሮች እንዳለ ሚውትና እንትን አክሰሳችሁን ላንሳ፣ ብሎክ አክሰሳችሁን ላንሳ። እሺ ቆይ ሞዴሬተሮች እንዳለ ሚውትና ብሎክ እንትን አክሰሳችሁን አነሳለሁና ገስት አክሰሳችሁን። እሺ የተፈጠረው ነገር ምን እንደሆነ ታውቃለህ? እታች ቀሲስ ዲበኩሉን በኮመንት እንዳልክ ያልሆነ ነገር ይላል። እሳቸው ደግሞ እየነዱ ስለሆነ ኮመንቱን እያዩ አይደለም። ከዛ ጋዲ ላይ ስለሆነ ፕሊስ እንደዚህ አትበል እንዳልክ ኦልሬዲ ገስት ላይ ነው ያለው። ሐሳቡንም መግለጽ ይችላል። ግን እኔ ምንሽ ብሎ ሲል ቆይ አንዴ ቆይ አንድ ቦታ ነው የሚቀመቀሙት ያሉት ወይስ? አዎ አንድ ቦታ ይመስሉኛል። ከዛ ጋዲሳ እንደዛ ሲል ዝም በል ደዛ አንተ ምን አገባህ አይነት እሳቸው እያዩ አይደለም፣ ኮሜንቱን እያዩ አይደለም፣ እየነዱ ነው የሚናገሩት። ከዛ በዛ የተነሳ በቃ አንተን ውረድ ብሎ አስወረዱት።
ተሳድበው ማለት ነው ሁለቱ ውጣ ምናምን አይነት ነገር እና ይሄ ከትምህርቱ ካልሆነ ከምንድን ነው እንደዚህ አይነት ፊሊንጎች የሚመጡት? እኔ ለምሳሌ የተሞላሁትን ነው አይደለ እንዴ የማወጣው እንዴ በስነ ስርዓት ነው። እኛ ቸርች እንግዲህ ስናድግ በስነ ስርዓት ነው እንግዲህ እንድንኖር የተማርነው። አዎ የራስ ድካምና ኃጢአት ይኖርብሃል፣ ያ የራስክ ነው እሱ። ግን ቤተክርስቲያን እየቀጣች ሁሉ ለትንሽ ጥፋት ራሱ 3 ወር እየታገድክ 6 ወር እየታገድክ ራስን እንድታስተካክል አይደል እንዴ ራስን መግዛት እንድትማር እንዴ ምንም እንዳልተፈጠረ አድርጎ እንትን ማለት ትክክል አይደለም። ማበረታታት አማንን እንወደዋለን። እኔ ከማናችሁም በላይ ወደዋለሁ። ግን በጥፋቱ ላጨበጭብለት አልችልም። this is wrong ሮንጉን ሮንግ ነው ማለት መቻል አለብን። ያ ሰው አይማርም። ያለበለዛ ከእንደዚህ ካላልነው እኮ ይሄ ሰው እንዴት ነው የሚማረው? እኛም አፕሪሺየት የምናደርገው ከሆነ እንዴት ነው የሚማሩት እነዚህ ልጆች? ስለዚህ እዚህ ጋር ዕቅበተ እምነት እንሰራለን ብላችሁ እስከመጣችሁ ድረስ ሃይማኖታችን ይሄ ነው ልናስተምር አንተ የተሻለ ነው ብለህ ካሰብክ ድረስ እንደዚህ አይነት ቢሄቪየር የሆኑ ማንነቶችን ይዘመተህ ግን ወንጌልን ላስተምር ብትል አይሆንም። ይሄ ለሰፈር ራሱ ለጉርብትና ራሱ አይሆንም። ይሄ ባህሪ ለጓደኝነት አይሆንም። አይደለም ፐብሊክ ላይ 2000 3000 ሰው ቁጭ ብሎ ሰምቶ እንትን ሊል ቀርቶ ማለት ነው። ስለዚህ ከዛ አንፃር ነው እኔ በጣም እና እኔም ደርሶብኛል። የዚህ ጽዋ ቀማሽ ነኝ። በቀደም ሉትራን ስላልኩኝ የሉትራን ትምህርቶችን ስለማላቅ እኔ ያደኩት በሙሉ ወንጌልና ወንድማማች ቸርች መካከል ነው። አላቅም፣ ሉትራን አላቅም፣ መካነ ኢየሱስ ትምህርታቸውን አላቅም። ምን አስዋሸኝ? ሌሎችም ካላችሁ ብታስተምሩ አላቅም የእናንተን ትምህርት። እኔ የማውቀው የሙሉ ወንጌልና የኒ ቸርች ወንድማማች ይመስለኝ ነበር ትክክለኛ። በቃ እሱ ብቻ ነው የማውቀው። ጴጤ ሲባልም እሱ ብቻ ነበር የሚመስለኝ። ከልጅነቴ ቸርች ነው ያደኩት። እዚህ ግን ስሰማ ለካስ እንደዚህ አይነት ትምህርቶች እንዳሉ ሰማሁኝ። ስለዚህ ያሃ ለካስ ሉትራኖች እንደዚህ ያስተምራሉ፣ መጽሐፍ ቅዱስ እንደዚህ ነው የሚለው፣ አባቶችን እየጠቀሱ ይናገራሉ። ለካስኛ ዝም ብለን ከመሬት የበቀልን አይደለንም። አባቶች አሉ ለካስ እንደዚህ ያስተማሩ የነበሩ ከመጽሐፍ ቅዱስ ጀምሮ የሚለውን ሲያስተምሩ ማሰላሰል ጀመርኩ። ከዛ ይሄ እየገባኝ እንደመጣ ሲያውቁ ልክ ገብቼ የሆነ ጥያቄ ልጠይቅ ስል እንዴት አድርጎ እንዳስወረደኝ አማን ራሱ ያውቀዋል። እና እግዚአብሔር ይቅር ይበል። እኔ ይቅር ብያለሁ። እግዚአብሔር ልቦና ይስጥ። እንደዚህ አይነት ሰው አልነበርክም አማኒ። አንተ እንደዚህ አይነት ቢሄቪየርም የለህም ነበር። ኦኬ እሺ፣ ሀኒቾ አንድ ቁጥር እየጻፍሽ ነበር። ሀኒቾ ቀጥይ እስቲ። ያ ጊዜ ትንሽ ጊዜ የለኝም ልወጣ ስለሆነ ለዛ ነው። እሺ ሰላም። ኧረ ሀኒቾ ለድምጼ ይቅርታ። ችግር የለም ሀኒቾ። ርዕስ በጣም ጥሩ ነው። እኔ ትናንት ወዲያው ጽፌ ያለው ፖስት አድርጌ ያለው እዩት፣ የፖስትኩትን ጽሁፍ ማለት ነው። እና ምንድነው የኔ መልእክት ማለት ቀምቅማችሁና መርቅናችሁ አትግቡ ላይብ ነው የምለው። እኔ ምን እላለሁ ማለት መጠጥ እና እንትን ኃጢአት ነው ምናምን እዛ ውስጥ ሳልገባም እኔ እናንተ ብዙ እንትን ስለምትሰጡት ግን ባይሆን ለጤናችሁ አይደለም። አንቺ ትምህርታቸው እኮ ይፈቅዳል እኮ የነሱ ችግር የለም። ትምህርታቸው አይደለም ጌታና ትምህርታቸው ነው። ለጤናቸው ግን ጥሩ አይደለም ብዬ ነው የጻፍኩት። እኔ ለጤናም ጥሩ አይደለም። ለዛ ነው ግን እኔ በጣም አፍሬያለሁ። ጌታ ኤፊ ራሱ እኮ ተሳቀቀ። በጣም ነበር የሚጮህ፣ በጣም ነበር የሚሳደብ በጌታ ስም። እኔ ሞዴሬተር በሆን እዛ ቤት በወዲያው ነበር ታች። ምክንያቱም እንደዚህ እንደሚመጣ ያው ግልጽ ነው። ግን ሞዴሬተሮች በጣም እንትን ብሏል። አማንን ማውረድ ነበረባቸው እና በጣም ከዛ በኋላ እንዳልክ ተጨመረበት። ግን የአማንን በጣም የሚዘገንን በጣም አይሮነ ምን እንደሆነ አይታወቅም። ቀሲስን እንደዚህ መናገር እኔ ምን ነካው? ኤፍሬም ራሱ ምን ሆኖ ነው አልኩኝ ማለት ነው። ለምን ከገስት አይወርዶም አልኩኝ። ኤፍሬም ባይዘው አይደለም። ኤፍሬም እኮ በነገራችን ላይ በህይወቱ ለመጀመሪያ ጊዜ ትናንትና ላይቭ እንደዚህ ሲዘጋ ደንግጦ 1200 ምናምን ሰው እያለ ነው ዝም ብሎ የዘጋው አሉ እኮ ኤፍሬም። በቃ ዘጋው። ምክንያቱም ነገርየውን ሲያስበው አንደኛ እነዚህ ልጆች እኮ ዞሩበት እኮ ወደ ኤፍሬምም ዞሩበትና አንተ ነህ ፖለቲካ እንዲሰራ
ምክንያቱም ስለቀመቀሙ ምንም አንተ ነህ ቁጭ አድርገህ ፖለቲካ የምታሰራብን ብለው እኮ የሆነ ነገር ይዛቸው እንጂ እኮ እናትን ከዛ ምን ቢሆን ጥሩ ነው ሲሰቀል እንገረ ሲሰቀል እንደገና ከወረዱ በኋላ ራሱ ሀኒ ከወረዱ በኋላ የተናገረው ነገር እንዳልክ በጣም ደስ የሚል አይደለም። ቆይ አንቺ ወጥተሽ አሜንሻ ሚውት አድርጉ። ቆይ ኖአሚ ሰጥሻለሁ እድል ወይ ኖአሚ። እሺ በማስረጃ የተናገሩትን የተሳደበውን ስድብ ምናምን በማስረጃ እየሰማን እኛም እዛ ስለነበርን የተሳደበበትን ብንሰማ ደስ ይላል። ልጨርስና ሲሶ እኔ ሲሳደብ ስለሰማሁት ማለት ነው። ግን አክብሮት አልነበረም። አክብሮት ቀጥ እሺ እና ምንድነው መጨረሻ ላይ እኔ እንትን ያልኩት ልክ አማን እንትን ሲል አጠገቡ የነበሩ ሴቶች እና ቲሸርት ምናምን ሲል ነበረ ከነሱ አይ ሸሚዝ ነው ያለ ሸሚዝሽን ከፍ አድርጊ ነው ሸሚዝ ነው ሸሚዝ ወይ ቲሸርት ምናምን አዎ እና ሴቶች ነበሩና በጣም ቀውጢ የሆነ ቦታ ነበረ እና ያንን ለምንድን ነው ገዝት የገባው ብዬ እንትን ስለዚህ የሆነ ነገር ነበረ። ደግሞ እኮ የሚገርምሽ ነገር ከሌሊቱ ስንት ሰዓት ነው? 8 ሰዓት ነው 7 ሰዓት ላይት ነበረ እናንተ ጋር ከ7 ሰዓት አልፏል። 7 ሰዓት ምናምን አልፏል እኮ ያ ደግሞ እኮ የሚገርምሽ አንቺ ሰምተሻል ምን እንዳለ? ሰርግ ነበር አለ ሰርግ ቆይ ኦርቶዶክሳውያን ጾም ላይ ሰርግ ጀመራችሁ እንዴ? ኦርቶዶክሳውያን ንገሩን። ሙስሊም አያገባም በጾም ወቅት። እሺ ወንጌል አማኞችም ጾም ታውጇል። ሰርግ ነበር አለ። ኦኬ አልሰማውም አለ። ይቅርታ ቪዲዮ ላይ ሰርግ ላይ በጣም ድካም ላይ ነበርኩ ሰርግ ነበርኩ ምናምን አለ እና ሰርግ ራት በጣም ቢበዛ እኮ ሰርግ እኮ እስከ 4 ሰዓት 5 ሰዓት ነው ሰርግ። ምን የእንዳልከን እንትና ኮመንት እንትና አለኝ በጣም በኮመንት የተሳደበ የእንዳልክ ማለት ነው። የአማን ደግሞ ያው ዩቲዩብ ላይ ገብታችሁ መስማት ነው። ቀሲስን እንዴት ዲስሪስፔክት እያደረገ እንደሚያወራ ውጣ መጨረሻ ላይ ሄደ በጌታ ስም እኔ እንደዚህ ድንግጥ ነው ያልኩት። በቃ እንደዛ ተብሎ ቀሲስ ወጡ። አስተናጋጁ እኮ ራሱን መስሎት አሉ እኮ እስካሁን አልተመለሰም አሉ እኮ አስተናጋጁ ሂሳብም ሳይቀበል ለሁለት ውጣ ሲሉት መስሎት አሉ አስተናጋጁ ደንግጦ አሉ። መቶ መጀመሪያ ሲጮሁ እሺ ምንድነው? ቆይ እናንተ አረጋው ቂም ስላለባችሁ እንዴ ምናምን ብሎ ሲጠበቅ ወይ ኑሐሚዬ ራሱን ማለት ያጣላችሁ ቂሟን ነው እየተወጣ እኔ ልጨርስ አንዴ እኔ ቂም የለብኝም። እኔም እንደዛ ኑሐሚዬ አይ ቂም ከሆነ እኔና ሲሶ ይገባኛል። እሷም ለዛ ነው ብዙ ነገር ተብለናል እና ቢቀር ባይ ነኝ እኔ ጋይስ እኔ አገኘሃለሁ ብዬዋለሁ አማንን። እኔ መጨረሻ የሰራሁት ችግር የለውም እኔ እናንተ እንገናኛለን። ሰካራም አንድ ጊዜ ትቦ ለትቦ ሲልከሰከስ አገኘዋለሁ ብያለሁ። እኔ አልዋሽም። እኔ ምስክር እኔ ምክር ተያዘ እኔ ጌታ ምስክርን አገኘሃለሁ ብዬዋለሁ። ምክንያቱም እንደማገኘው እርግጠኛ ነበርኩ። አንድ ቀን አገኘሃለሁ ብዬዋለሁ። እኔ ለምን ዋሻለሁ? እኔ ለምን ዋሻለሁ? ይሄን ይቀጥል እስቲ አሰማን አንዴ ቪዲዮን ለቆዩ ሰዎች አንዴ ቪዲዮ እንደገመው። እሺ ቪዲዮ ላሰማችሁ። ደገመው። ኧረ ዛሬ መደጋገም ነው። ባለጌ ምናምን ይላል። ምን ሆነ ነው አንተ? በጣም እዚህ ቁጭ ብለን ፖለቲካ ባለጌ ምናምን ይላል። ምን ሆነ ነው አንተ? እየመረቃቸው ነው እንዴ? ሲስምናህል አንተ ባለጌ ሲላቸው እየመረቃቸው ነው። ነገር ይደብራል በእውነት። ከታችሁኝ አንዴ ከኔ ጋር መስማማ ሰው ብቻ ይላክልኝ። ምን ሆነ ነው? እንዲህ ይቻላል እንዴ ብሏል ጌታ። እንዲህ
ድረስ የቅርብ አዋቂ ሲነግረን አሉ ከእንዳልክ ጋር ይሄ ሁሉ ከተማ ነው እንዳልክ ይሄ ሁሉ ከተማ ነው እያሉ ነው ሲከመክም ነበር። ደግሞ እኮ የሆነ ቤት ላይ እኮ አንድ እንትና ናትናኤል ፔንቴኮስታል የሚባለውን እንዴት እንደረገጡት። አይ ኧረ ትላንትና በጣም ከባድ ነው። ከዛ በፊት እኮ አንድ ቀን እርጎ ሲጠጡ ነበረ። እርጎ መጠጣት አይሻልም እንዴ? ጴንጤ ቤት መጥቶ ከመጠጣት ሌላ መጠጥ እያሉ ጌታን እርጎ ምናምን ሲያሳዩ ነበርና እኔ የምለው እርጎ ጠጡ ቡና ምናምን በጣም ሲሰክር አንቺ እንዳልክ እኮ በነገራችን ላይ አይኖሂም በእውነት መጥቶ እኛ ግን የተሰከሩ ብሩት በመድኃኒዓለም ህይወት ከሌለ እኮ ከባድ እኮ ነው። ዩ ጋይስ በቃ እግበተ እምነቱን ተዉት። እኛም እኮ እንትን አንበል፣ እግበተ እምነቱን ተዉት። እሺ ገስት ላይ የገባችሁ ሰዎች እሺ ሳሪቾ ወይዬ ሲስዬ እንዴት አላችሁ? ሰላም ነው? እግዚአብሔር ይመስገን። ክብር ለመድኃኒዓለም ይሁን። አሜን ሃሌሉያ። ስማ በነገር ላይ እንዳልክ የተሳደቡት ቀሲስን ብቻ አይደለም፣ እሳቸው አባታችን ስለሆነ እኛ በጣም ከፋን እንጂ ወንድማችንም ሰድቦታል። ይህን ራሱ እንትን ማለት የለባችሁ መዘንጋት የለባችሁ። ጋዲሳን ማለት ነው። እና ዊችዝ በጣም እናንተ ወንጌል አማኝ ነን የምትሉት ሰዎች በአጠቃላይ የሆነ ነገር ልታረጉባቸው ይገባል፣ ልትወስኑባቸው ይገባል። ምክንያቱም ይሄ ከስርዓት የወጣና ያፈነገጠ ነገር ነው። ስለዚህ የሆነ ነገር ልታረጉ ይገባል። ምክንያቱም እነሱ ዲስሪስፔክት የሚያደርጉት እነሱ